በእኛ ላይ የተሸፈነ የተጋረደ የስርየት መክደኛችን አለ። ደም የቀረበልን ኃጢአታችንን ሁሉ ምስራቅ ከምዕራብ እንደሚርቅ ያራቀ ማለት። ስለዚህ ዳዊት እንደ ልቤ የተባለበት ምክንያት እግዚአብሔር የሚወደውን ለአዲስ ኪዳን የቀጠረውን የኢየሱስ ክርስቶስን ምሳሌነት የእግዚአብሔርን ታቦት ወደ ስፍራው እንዲያመጣ የኃጢአት መሸፈን የኃጢአት ማስወገድ ደግሞ በአዲስ ኪዳን የሚሆንበትን ትክክለኛውን የእግዚአብሔርን ዘላለማዊ ኪዳንና አጀንዳ በውስጡ ስለተሞላ ኦኬ። ስለዚህ ኢየሱስ ሲነገር ስለ ኢየሱስ ሲወራ ልብ ላይ ይሞቃል ወይ? ደስ ይላል ወይ? መገለጡ ሲያገኝ በደስታ ትሞላለህ ወይ? የኢየሱስ ክርስቶስ የመስቀሉ ስራ ልብ ላይ ያቃጥላል ወይ? ትወደዋለህ ኢየሱስን? ለሆነ ነገር ነው ኢየሱስን የምትወደው ወይስ ራሱን ኢየሱስን ነው የምትወደው? ስለ ታቦቱ ስታወራ ለእስራኤል ልጆች ታቦቱ የተሰጣቸው 10ቱ ትእዛዛት እነኚህ ነገሮች ስሰማቸው ሁሌ ስሰማቸው የማውቀው ነገር ነውና ተቀጠቀጠ የሚለው ክፍል ጋር አዲስካንት ሃሌሉያ ሃሌሉያ አሜን። ኢየሱስ ሃሌሉያ ያስቀመጠው የእግዚአብሔር ሹመት ላይ ስላጉረመረሙ እግዚአብሔር የመረጠው ቴንኪዩ ይሄውላችሁ በዚህ ውስጥ 3 ነገር አለ። ይሄው አንደኛው የአሮን በትር አለ ውስጡ የአሮን በትር። ሁለተኛው ደግሞ ምን አለ? ህግ አለ። የሙሴ 10ቱ ህግ ኦኬ። የሙሴ 10ቱ ህግጋት አለ። አጠር አድርገን እንትን አድርግልን 3ቱ እንዲታይ እንትኑን አያሳይም እሺ ኤኒዌይስ ችግር የለውም። እኔ እንደዚህ ነግራቸዋለሁ። ምን አለ? የአሮን በትር አለ። የአሮን በትር ቴንኪዩ። የወርቅ ማሰሮ ደግሞ አለ። ዋ አርክ ኦፍ ዘ ካቨናንት ይኸውላቸው። አርክ ኦፍ ዘ ካቨናንት አንደኛው ምን አለ ሲባል ማሰሮ አለ። የወርቅ ማሰሮ ማሰሮ ምን ነው? የመና ማስቀመጫውን። ከዛ በኋላ የሙሴ 10ቱ ህግጋት አሉ። 2ቱ ጽላት 5 ዓመት የተጻፈበት ማለት ነው። ሶስተኛው ደግሞ የአሮን በትር አለ። ያቆጠቆጠች የአሮን በትር አለች ማለት ነው። ያቆጠቆጠች ምን አለች? የአሮን በትር አለች። እሷን እንመለከታለን። አሁን የአሮን በትር ምን ሪፕሬዘንት ያደርጋል ብላችሁ ስትመለከቱ የእግዚአብሔር ሹመት ላይ ስላጉረመረሙ ኦኬ። እግዚአብሔር ሹመቱ ምን ያህል የጸናና የከበረ እንደሆነ የአሮንን ለማሳወቅ የአሮን በትር ለምልማለች። ኦኬ። ሹመቱ ምን ያህል እንደጸና ለማሳወቅ የአሮን በትር ስትለመልም ታያላችሁ። ሁለተኛው የሙሴ ህግ ነው። የእግዚአብሔርን ህግ ፍጹም በሆነ ሁኔታ መጠበቅ አለመቻላቸውን የሚያስታውቅ ደግሞ ሁለተኛው የሙሴ ምን አለ? ህግ አለ። ሶስተኛው የመና ማስቀመጫ የወርቅ ማሰሮ አለ። ይሄ የመና ማስቀመጫ የወርቅ ማሰሮ ምንድን ነው ሲባል ለእግዚአብሔር ስጦታ ያላቸውን ተቃውሞ ልክ መናውን እግዚአብሔር ሲሰጥ አጉረምርመዋል። አሮንን ካህን ሲያደርግ አጉረምርመዋል። ህጉም ሲሰጥ ምን አድርገዋል? እግዚአብሔር ላይ አጉረምርመዋል። ህጉን ደግሞ መጠበቅ አልቻሉ። ስለዚህ በደንብ ስሙኝ። ታቦት ውስጥ ያለው እያንዳንዱ ነገር ለእነርሱ ኃጢአትና እግዚአብሔር ስለኛ ኃጢአትና እግዚአብሔር በእኛ ላይ ስላለው ምን ዕዳ የሚናገር ነው። በአጭር ቃል ታቦት ውስጥ ያለው እያንዳንዱ ነገር ለእኛ ኃጢአትና እግዚአብሔር ላይ ስላለን አመፅ በደንብ አድርጎ የሚያስረዳ ነው። ስለዚህ ታቦቱ አሁን ከላይ ስርየት መክደኛ ታያላችሁ። ከስርየት መክደኛውን 2 የሸፈኑ አሉ፣ ኪሩቤሎች አሉ። 2 የሸፈኑ ኪሩቤሎች አሉ። ስለዚህ የስርየት መክደኛው ከላይ ናት። በኪሩቤሎቹ መካከል የስርየት መክደኛው አለች። በኪሩቤሎቹ መካከል የስርየት መክደኛው መካከል ላይ ምን ይጨመራል? ደም ይጨመራል። ልክ ደሙን እግዚአብሔር አምላክ ሲቀበል ከስርየት መክደኛው ድምፅ ይወጣል። ከስርየት መክደኛው ምን ይመጣል? ድምፅ ይመጣል። የስርየት መክደኛው ላይ የሚፈሰው ደም ለሰው ልጅ የዕለት ተዕለት ኃጢአት ብቻ ሳይሆን ህጉንም ባለማክበራቸው የአሮንን ክህነት ባለመቀበላቸው ደግሞም የወርቅ ማሰሮው ደግሞ መናውን ደግሞ ምን ስላደረጉ ስላጉረመረሙ ለዛ ሁሉ የሚቀርብ ምንድን ነው? መስዋዕት ነው። ስለዚህ ኃጢአታችንን እግዚአብሔር ታቦት ውስጥ ነው ያስቀመጠው።
የእስራኤልን ኃጢአት እግዚአብሔር ታቦት ውስጥ ነው ያስቀመጠው። ኦኬ፣ ታቦት ውስጥ አስቀመጠ። ከዛስ በኋላ ኃጢአቶቻቸውን እግዚአብሔር አምላክ ታቦት ውስጥ ካስቀመጠው በኋላ በእንስሳ ደም በሚቀመጥበት የእስራኤል የእንስሳ መሸፈኛ ይሄ በስሬት መክደኛው ሸፈነው ማለት ነው። ሸፈነው ማለት ነው። ምን አልኳችሁ? ኃጢአታቸው ኦኬ፣ በደላቸውን እግዚአብሔር ታቦት ውስጥ አስቀመጠው። ታቦት ውስጥ ካስቀመጠ በኋላ ደግሞ ኃጢአታቸው እንዳይወጣ የሚያደርግ ከላይ ደግሞ ስሬት መክደኛ አስቀመጠ። ስሬት መክደኛው ላይ ደግሞ ምን አለ ሲባል ደም ይቀርባል። ለምን ሲባል የሰው ልጆችን አመፅና ኃጢአት እግዚአብሔር ማየት ስለማይፈልግ ማየት ስለማይችል ማለት ነው። ስለዚህ የእስራኤልን ኃጢአት የእስራኤልን ኃጢአት የእስራኤልን በደል እግዚአብሔር ማየት ስለማይፈልግ በምን ዘጋው ሲባል በስሬት መክደኛ ዘግቶ ከታች በትረዋለች። ከዛ ደግሞ ሆናለች የወርቅ ማሰራው አለ የመናው። ከዛ ደግሞ 10ቱ ሕግጋት አሉ። ይሄንን ብዙ ጊዜ ነግሬያቸዋለሁ። አሁን ሀሳቤ ሌላ ቦታ ላይ ነው። ኦኬ፣ ልክ ወደ ታች ስትመለከቱ የሰዎችን እግዚአብሔር ወደ ታች ሲመለከት የሰዎችን ኃጢአት በደል መመልከት አይፈልግም። መመልከት የሚፈልገው ኃጢአትን ሳይሆን ለኃጢአት የሚቀርበውን የስሬት መክደኛው ላይ የሚፈሰው ደም ነው እግዚአብሔር ማየት የሚፈልግ። ምን ውስጥ? የሰውን ልጅ ሁሉ ኃጢአት እግዚአብሔር ሰብስቦ ምን ውስጥ አደረገ? ታቦት ውስጥ አደረገ። አሌሉያ! የእኛን ሁሉ ኃጢአት የእኛን ሁሉ በደል መተላለፋችንን የአዲስ ኪዳን ታቦታችን ኢየሱስ ውስጥ እግዚአብሔር ጠቅልሎ መስቀል ላይ አስቀመጠውና አብሮ ገደለው። ስሙ ይባረክ። ፕሬዝ ዘ ሎርድ። ስለዚህ ዳዊት ታቦቱ ወደ ስፍራው ይነሳ ሲል ክርስቶስንም ጭምር ከስፍራው እያንቀሳቀሰው ነው። ብራዝ እግዚአብሔር እንዲደሰትበት ያደረገው ዋው ብሎ የልቤ ሰው እንዲል ያደረገው ለምንድን ነው ሲባል በአዲስ ኪዳንም እግዚአብሔር የልቤ ሰው ብሎ እግዚአብሔር የሚያድንበትን እግዚአብሔር ምርጤ ብሎ የመረጠውን ኢየሱስን ምን የሚያደርግ ነው? ሪፕሬዘንት የሚያደርግ ነው። ሻዶ ስለሆነ ነው ማለት ነው። ሃሌሉያ! ስሙ ይባረክ። አሜን አሜን። ኢየሱስ ክርስቶስ ጌታ እኮ ነው። ሃሌሉያ! ታውቃላችሁ እግዚአብሔር ታቦቱን ነው ማየት። ታቦቱን ይኸውላችሁ፣ ታቦቱን ውስጥ ኃጢአት ማየት አይፈልግም። በደል ማየት አይፈልግም። በደል ማየት ስለማይፈልግ ምን አይነት ቸር አምላክ ነው ግን! ምን አይነት ሩሩ አምላክ ነው! ምን አይነት ደግ አምላክ ነው እግዚአብሔር! ምን አይነት በጎ አምላክ ነው እግዚአብሔር! እግዚአብሔር ስሙ ይባረክ። ለነርሱ አዝኖ ለነርሱ ራርቶ ለነርሱ አዝኖና ራርቶ ለነርሱ አዝኖና ራርቶ በቃ አላየውም አለ። አለ እኮ ነገሩ ግን አላየውም። በምን? በደሙ የተነሳ አላየውም። በቃ አይታል። እንደዚህ ነው ሰዎች ኃጢአቱ አለ ይላሉ፣ በደሉ አለ ይላሉ። አናውቀውም እንደ ሰናይ፣ አናውቀውም እንደ ቅዱስን፣ አናውቃትም እንደ ሃይሚን ይላሉ። ኖ አሜን። ስሙ የተባረከ ይሁን። ሃሌሉያ። ስለዚህ እግዚአብሔር አሁን ወደታች ሲመለከት ቀድሞ የሚያዩ ምን እንደሆነ ታውቃል? ኃጢአቱን አይደለም። ቀድሞ የሚያዩ ሕግጋቱን አይደለም። ቀድሞ የሚያዩ የአሮንን በትር አይደለም። የሰሩትን ኃጢአት መናው ላይ ማጉረምረማቸውን፣ አሮን ላይ ማጉረምረማቸውን፣ ኦኬ ሕጉን አለመጠበቃቸው እዛ ላይ አይደለም የእግዚአብሔር ፎከስ። እግዚአብሔር ዝቅ ብሎ ሲያይ ምንን ያያል ሲባል በስሬት መክደኛው ላይ ያለውን ደም ነው የሚመለከተው። ዛሬም ክርስቶስ እግዚአብሔር እኛን ሲመለከት የሚያየው በደላችንን አይደለም፣ ኃጢአታችንን አይደለም። ምኑ? የፈሰሰልንን ደም። አሌሉያ። የእንስሳ ደም እንኳን የእነርሱን ያን ሁሉ ኃጢአት ከሸፈነ የኢየሱስ ደም እንዴት አድርጎ ብራዘር አይሸፍንም? የእንስሳ ደም እንኳን ኃጢአትን ሸፍኖ እነርሱ ለአንድ ዓመት በዮም ኪፑር ቀን ጀምሮ እስከሚቀጥለው ዮም ኪፑር ታላቂቷ የስርየት ቀን ከጠበቃቸው ኃጢአታቸው ከተሸፈነላቸው የኢየሱስ ደም ይልቁኑ ለዘላለም ለትላንት፣ ለዛሬ፣ ለነገ ለምታልፍበት ሁሉ እንዴት አይሸፍንም? እንዴት ልብህን አይምሮህን የሚጠብቅ ከኃጢአት ከኩነኔ የኃጢአት ህሊናን እንዴት አያስወግድም? ከኔ ጋር ናችሁ? ገስት ላይ ያላችሁ ሰዎች ሳስተምር እኮ እንዲህ ይባላል፣ አሜን ይባላል። እንደዚህ ተቀበሉ እንጂ ምንድን ነው የምታስቡት? ገስት ላይ ቁጭ ብላችሁ ሰናይ አሁን አንበሳ ነው እያየው ነው፣ ሰኒንም እያየው ነው። የደከማችሁ ሰዎች አላችሁ፣ ስም እንዳልጠራ ሳስተምር አብራችሁ ኢንተራክት አድርጉ እንጂ ተረኩ እንጂ በቃ ኢየሱስ እኔ እኮ እዚህ ከየሞትኩ እኮ ነው። አሜን። ገስት ላይ ብዙ ጊዜ የሚገባ ሰው ምን አይነት ሰው መሆን አለበት? አሜን ሚል የሚቀበል ከዛስ ሞር እንዳወራ እንድሰብክ የሚያደርገኝ ሰው ነው እንጂ ከዚህ በኋላ እንትን ግልጽ እንትን ውድድር እናቅርብ እንደ የክፍት የስራ ቦታ ገስት ላይ ለመግባት የምትፈልጉ ጌታ ይባረክ። ለምን? የወንጌል ፊት የምስራች ፊት ነው።
የምስራች ፊት ነው የሚያስፈልገው። ፈታ ብላችሁ እየሳቃችሁ መልካም ፊት ወንጌልን የሚያሳስቅ አሜን። ስሙ ይባረክ፣ ጌታ ይባረክ። ስለዚህ ደሙ ሲፈስ እንደምታውቁት ደሙ ሲፈስ እግዚአብሔር በ10ቱ ትእዛዛት ውስጥ ያሉትን የህጎቹን መተላለፍ ማየት አይችልም። የሚያየው በካቦሬዝ ላይ ያለውን ምንድን ነው? ደም ነው። ካቦሬዝ 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 የስርየት መክደኛ የስርየት መክደኛ የእግዚአብሔርን ቁጣ ማብረጃ። አሜን አሜን አሜን። የእግዚአብሔር የጽድቅ ቁጣ ያረፈበት ካቦሬዛችን ካቦሬዝ ካቦሬዝ እያላችሁ ጻፉ። የእግዚአብሔርን ቁጣ የጽድቅን ቁጣ ያበረደ የእግዚአብሔር ቁጣ ልክ በስርየት መክደኛው ላይ ሲፈስ እግዚአብሔር በምህረቱ በይቅርታው ምን እንዳደረገ በይቅርታውና በምህረቱ እንደተመለከተ የጽድቁ ቁጣ እንደበረደ ዛሬም የእግዚአብሔር ቁጣ እንዲበርድልን ያደረገ ካቦሬዛችን ኢየሱስ ክርስቶስ በቀራንዮ ላይ የእግዚአብሔር የጽድቅ ቁጣ ያስጨረሰ ዳግመኛ እግዚአብሔር እንዳይቆጣን ዳግመኛ እግዚአብሔር እንዳይቀጣን ዳግመኛ እግዚአብሔር ኃጢአታችንን ቆጥሮ እንዳይቀጣን በትዳራችን በትምህርታችን የሆነ ኃጢአታችንን በደላችንን እየቆጠረ እግዚአብሔር እንዳይቀጣን ለአንድ ጊዜ ለመጨረሻ የእግዚአብሔርን ቁጣ ያስጨረሰ የእግዚአብሔርን ቁጣና ቅጣት ዳግመኛ በሕይወታችን ላይ እንዳይመጣ ለአንዴና ለመጨረሻ ሙጥጥ ብሎ እንዲያልቅ እግዚአብሔር በምህረቱና በቸርነቱ እንዲመለከት ያደረገ የእግዚአብሔር የጽድቅ ማብረጃ የእግዚአብሔር የቁጣ ማብረጃችን እኛ ምንም ሳንሆን ሳንነካ የእግዚአብሔርን ቁጣ ያበረደው ካቦሬዛችን ኢየሱስ ኢየሱስ ኢየሱስ። ሃሌሉያ። ዳዊት ከካቦሬዝ ጋር ነው። ዳዊት ከክርስቶስ ኢየሱስ ጋር ነው። እንደ ልቤ እንዲባል ያደረገው ይሄ ነው እንጂ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ የሚል የህይወት ስርዓት አይደለም። አይደለም ወዳጄ አይደለም። ስሙ ይባረክ። አሜን አሜን። ስሙ ይባረክ፣ ስሙ ይባረክ። የኛ ጌታ የሚመስለው የለም። ሃሌሉያ። ምህረት ፍርድን ሲያሸንፍ ተመለከትን። ምህረት ፍርድን አሸንፎ ካለው ኃጢአት በላይ የእግዚአብሔር ምህረት ከፍ ብሎ ገኖ አየነው እኮ ገኖ አየነው። የስርየት መክደኛችን ኢየሱስ እርሱ የኃጢአታችን ማብረጃ ካቦሬዛችን ኢየሱስ ለእኛ የተገባውን ለራሱ የወሰደው ማብረጃ የሚለው ታውቃላችሁ። በግሪኩ ስታጠኑት ካቦሬዝን ስርየት መክደኛ ብሎ ነው የሚያስቀምጠው እና በዛ ትረዱታላችሁ። እንደምታውቁት ወዳጆቼ አንድ ነገር ልንገራችሁ። ይሄንን ስሙ እስቲ። ስርየት መክደኛ ቅርጹን ለማስያዝ የሚቀጠቀጥ ነው። ቅርጹን ለማስያዝ ወርቁን ይቀጠቅጦታል፣ ይመቱታል፣ እንጨቱንም ይቀጠቅጦታል። ምኑን? ታቦቱን ቅርጽ ለማስያዝ ምን ያደርጋሉ? ይቀጠቅጦታል። ቀጥቅጠው በእሳት አድርገው በመዶሻ አድርገው ቀጥቅጠው ነው ኤግዛክት ፎርሙን እንዲይዝ የሚያደርጉት። ኢየሱስ ክርስቶስ ታቦታችን በመስቀል ላይ የተቀጠቀጠ ነው። ታቦታችን ኢየሱስ ክርስቶስ ዋጋን የከፈለ ታቦታችን ኢየሱስ ክርስቶስ ስለ እኛ በመገረፉ ቁስል እንድንፈወስ የተቀጠቀጠ የተመታ ወዳጆች አይኑ እስኪያብጥ ድረስ በቡጢ የተመታ ጎኑ በጦር የተወጋ በአናቱ ላይ የሾህ አክሊል የተቀመጠለት ሳጥዮ ላይ አጥንቱ እስኪታይ ድረስ ስጋው ቡጭቅ እያለ እየተቀጠቀጠ አዲስን ኪዳን የመሰረተልን ታቦታችን ኢየሱስ ክርስቶስ። ወዳጅ አቤቱ ወደ ዕረፍት ተነሳ አንተና የመቅደስ ታቦት የሚለውን ለማርያም ነው ብሎ ሪፕሬዘንት ያደርጋል። ባለማወቅ ብራዘር፣ ባለማወቅ ኢየሱስ ክርስቶስ ጌታ ነው። ትልቅ ክብርና ግርማ ታይበታለ ታቦቱ ላይ። ደግሞም ስርየት መክደኛው ቅርጹን ለማስያዝ የተቀጠቀጠ የኢየሱስን ዋጋ መክፈል የኢየሱስን በስጋ የሚከፍለውን ዋጋ ሞቱን እያንዳንዱን በመስቀል ላይ የሚቀበለውን መከራ ሁሉ ሪፕሬዘንት የሚያደርግ ነው። ኦኬ። ደግሞም በታቦቱ ላይ ይሄንን ብቻ አይደለም የምትመለከተው፣ ትልቅ ክብር፣ ግርማ፣ ሞገስ አለው ታቦቱ ራሱ። ሰዎች ሲሸከሙት ያስፈራል። ይሁን ልክ ታቦቱን እስራኤል ይዞ ሲወጣ ፍልስጤም ዜሮ ነው የሚባለው። ታቦቱን እስራኤል ይዞ ሲወጣ ከነዓናውያን ዜሮ፣ ኢያቡሳውያን፣ ፌርዛውያን፣ ሰዱቅ እንትናውያን፣ ይሄ አማሌቃውያን፣ ኬልቄዶማውያን ልክ ታቦቱን ብቻ ይዘው ይውጡ። እስራኤል ሁሌ በቃ 10-0 አሸንፎ ይገባል። 10-0 ምኑ? ከታቦቱ የተነሳ
ታቦቱ የሌለ ቀንስ ምንም አያደርጉም። ባለፈው እንደነገርኳችሁ ስፓይደርማን ልብሱን ካለበሰ አያሸንፍም። ያለ ልብሱ ስፓይደርማንን በጥፊ ትጥለዋል። ስፓይደርማን ልብሱን ብቻ ይልበስ ወዳጄ። ስፓይደርማን ልብሱን ከለበሰ አታገኘውም። እኛም ኢየሱስን ካለበስን ጠላት እንዲህ ነው አሽቀንጥሮ ነው የሚጥለን። ልክ እስራኤላውያን አቅም የሚኖራቸው ልክ ታቦቱን ይዘው እንደሚወጡ እንደዛ አንተም በህይወት ላይ ለሚገጥም የትኛውም አይነት ተግዳሮት እንደዚህ ብለህ እግዚአብሔርን ለብሰህ ውጣ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የሚዋጋልኝ አይተኛም፣ የሚጠብቀኝ አይተኛም። እኛን የሚጠብቅ እኔን የሚጠብቅ ቃልዬ አይተኛም፣ ደግሞ አያንቀላፋም፣ አያሸልበም። እኔ እኮ ለራሴ ነው የተደነቁ ያለሁት ሰዎች። እኔ እኮ እዚህ ራሴ እኮ ልሞት ነው። ሃሌሉያ ስሙ ይባረክ። ኦኬ እንዲሁ ነኝ። ቸርችም ይኸው ቃልዬም ደግሞ ጆዬም ያውቃል። በቃ እንዲሁ ሃሌሉያ። ቁጭ ብለህ ራሱ እያወራሁ እንደዚህ እያልኩ ነው ማወራ። ኢየሱስ ክርስቶስ ጌታ። ለምን መሰለ ስልክ ቁጥሬ ሲጠራ አይደለም እኔ ወንበር ምሰብር ስልክ ቁጥር የቤታችሁ ቆርቆሮ አረንጓዴ ምን አገበለም ቡራቡራ አይሆንም። እሱ አያስጮኸኝም። እኔ የሚያስጮኸኝ የኢየሱስ ክርስቶስ የመስቀሉ ስራ ነው። ስልኬን ቴሌም ጠልፎ ይጠራል። እንዴ ዛሬ ቸርች ልሄድ ስል ነገ እዛ ቸርች ሄዳለሁ። ኦኬ አዎ ሄዳለሁ። በቅርብ ሰውዬ የኔን ጉዳይ አጣርተህ እየነገርከኝ ተው ይቅርብን፣ እሱ ይቅርብን። ኢየሱስ ክርስቶስ ጌታ ሃሌሉያ። ስለዚህ የታቦቱን ትልቅ ክብር ግርማውን ይሄ ትልቅ ሞገሱ የታቦቱን ትልቅ ግርማና ሞገስ ስትመለከት በታቦቱ ይህም የኢየሱስን ግርማዊነትን የሚያሳይ ሂዝ ማጀስቲ ጂሰስ ክራይስት። ኃይልዬ አጭሯ ሰውዬ ግርማዊነቶ ብላ ለራሷ ስም ይዛ ብራዘር ግርማዊነቶ ኃይለ ሥላሴ አይደለም ኢየሱስ ነው። ኢየሱስ ሃሌሉያ። ያን የሚያክል ሰውዬ ግርማዊ ነኝ ብሎ ዘእም ነገደ ይሁዳ ብሎ ለክርስቶስ ሲሰጠው ለራሱ ወስዶ እኮ ነው። ምን አይነት ሰውዬ እንደሆነ ማለት ኢየሱስ ነው ግርማዊነቶ ኢየሱስ ክርስቶስ ብቻ ነው። ሃሌሉያ። የይሁዳ አንበሳ አሜን። የይሁዳ አንበሳ የይሁዳ ደቦል ሃሌሉያ። ሰይጣንን የዘረረ በዙፋኑ ላይ ለአንድም ቀን ሰው በምርጫ ያወርደኛል በእንትን ያወርደኛል ብሎ ያልሰጋ ኮፕ ዴታ የማይነሳበት ዙፋኑ የማይነቀነቅልን ኢየሱስ ብቻ ግርማዊነቱ ሂዝ ማጀስቲ ክራይስት ሰን ኦፍ ሊቪንግ ጋድ ኪንግ ዊል ካም ኤንድ ሂ ዊል ቴክ አስ ኢንቱ ሂም ሃሌሉያ። አይተሃል። ትራምፕ 4 ዓመት በኋላ ኖርማል ሰው ሆኖ ዎል ስትሬት ማርኬት ላይ ወክ ያደርጋል ወይ ጎልፍ ይጫወታል። እድሜው ይሄዳል። 4 ዓመት በኋላ ምንም አያመጣም። ይኸውና እንትናም ኦባማም የሆነ ነገር ማጀስቲ አይደለም። ማጀስቲ ለ5 ዓመት ለ4 ዓመት ብሎ ህዝብ የማያመርጠው ህዝብ ዙፋን ላይ የማያስቀምጠው ሰውን ሳይፈጥር ሰው ንጉሥ ነህ ሳይል ሰው ሳይዘምርለት በዙፋኑ ላይ ጸንቶ ይኖር የነበረ ዛሬም ነገም አልፋና ኦሜጋ ኤልሻዳይ አዶናይ ሁሉን ቻይ ኢየሱስ ክርስቶስ እርሱ ብቻ ንጉሥ፣ እርሱ ብቻ ኃያል፣ እርሱ ብቻ ጌታ ኢየሱስዬ ሃሌሉያ። ስለዚህ ሊገለገል ሳይሆን የሚገርማችሁ ነገር ሊገለገል ሳይሆን ሊያገለግል የመጣ ንጉሥ አይታችሁ ታውቃላችሁ? ሊገለገል ሳይሆን ሊያገለግል የመጣ ንጉሥ ነው ኢየሱስ፣ የኛ አንበሳው ኢየሱስ የናዝሬቱ ሃሌሉያ። ተው አትበሉኝ፣ ተው ለምኔ ያመንኩት ጌታ ብሌኔ ነው ያይኔ አስጠግቶኛል በዚያች ክፉ ቀን ወይ ታዲያ ኢየሱሴን እንዴት በዚህ ቀን እከተልሃለሁ፣ የናዝሬቱ እከተልሃለሁ፣ አንተ ጀግና እከተልሃለሁ፣ አንበሳው እከተልሃለሁ፣ የኔ ጀግና ኢየሱስ ነው። እባክህ ሞቶ ያሸነፈ ጀግና ይኸውልህ። ሞተ ብለው ሲጨርሱ በሶስተኛው ቀን ዘሮ 100 አለቃ የለ ሻለቃ የለ ሞት የለ ኃጢአት የለ ወስዶ ሰናይ ላይ ወስዶ ብሩኬ ላይ ወስዶ ሰንዬ ላይ አስቀመጠ። ውጣ በኢየሱስ ብሎ ይወጣል። ለእኛ አሳልፎ ሰጥቶናል። ስሙ የተባረከ ይሁን። ሃሌሉያ። ወዳጆቼ ማንም ስሬት መክደኛውን ዳግመኛ አክሰስ ማድረግ አይችልም። እግዚአብሔር ኃጢአትን ይቅር ካለ በኋላ
ሊቀ ካህኑ ሄዶ ስርየት መክደኛውን የሚገርማቸው ነገር እኔ እኮ በጣም ጌታ እኮ የሚገርም ማንም ልክ እግዚአብሔር ስርየት መክደኛው ላይ ደሙን ከተቀበለ በኋላ ማንም ሄዶ ዳግመኛ ስርየት መክደኛው እነካለሁ ቢል ይሞታል። በክርስቶስ ኢየሱስ እግዚአብሔር ይቅር ካለ በኋላ የትኛውም አገልጋይ መጥቶ ረክማለሁ ቢል ራሱ የተረገመ ነው የሚሆን። ለምን ሲባል እግዚአብሔር ስርየት መክደኛው ላይ ደሙ ሲፈስ ይቅር ብለዋል። ፋይሉ ተዘግቶ ወደ መዝገብ ቤት ከገባ በኋላ ሹሉቃ መጥቶ በዚህ በኩል ቢረግም ባይረግም አይሰራብህም። ሊቀ ካህናቱ እግዚአብሔር ኃጢአታችሁን ይቅር ካለ በኋላ መስዋዕቱን የስርየት መክደኛው ከተዘጋ በኋላ እግዚአብሔር ለኃጢአት የሚሆን መስዋዕትን ከተቀበለ በኋላ ማንም ደግሞ የስርየት መክደኛውን ቼክ አያደረገው። በክርስቶስ ከጸደክ በኋላ በክርስቶስ ኢየሱስ እግዚአብሔር ተቀባይነቱ ካገኘህ በኋላ ማንም የትላንት ኃጢአትህን የመበርበር ማንም የትላንት ድካምህን ፋይል የማገላበጥ ስራው የለም። አንዴ በክርስቶስ ኢየሱስ ታጥበሃል፣ ተቀድሰሃል፣ ጸድቀሃል። በክርስቶስ ኢየሱስ ማንም ሊገዛ በማይችለው በከበረ በወርቀ ደሙ ፋይል ተዘግቷል። ለእግዚአብሔር ደግሞ እንድትሆን በክርስቶስ ኢየሱስ ተሰውረ በአብ ቀኝ ተቀምጠሃል። ሃሌሉያ! ኢየሱስ 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 ይሄንን ኢየሱስን ነው የምንሰብካችሁ። የአዲስ ኪዳን አገልጋይ ይሄ ነው። የአዲስ ኪዳን አገልግሎት ደግሞ ይሄ ነው። ኢየሱስን እንድትሰብክና ይፈልጋል ጌታ። የአብ የልቡ ትርታ ኢየሱስ ነው። ዊ ፕሪች ጂሰስ ክራይስት። ይሄንን ኢየሱስን ነው የምንሰብከው። ይሄ ነው እግዚአብሔር ለእኔ የደረሰው ከጠበቅኩት በላይ ድንቅን ያደረገው። ስለዚህ ምስጋና እሰዋለሁ። ተመስገን 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 እላለሁ። ምን እላለሁ? ምስጋና ለእርሱ እሰጣለሁ። ኢየሱስዬ አባቴ ስም ይባረክ። እንደ ልቤ የተባለው ዳዊት ኢየሱስን ሪፕሬዘንት የሚያደርገውን ታቦቱን ነው። አባቴ ጠጣ። የታ አባቱ ሰናይ ከላይም ጠጣ ከታችም ጠጣ፣ መንፈሳዊውንም ስጋዊውንም። ኢየሱስ ጌታ። ሃሌሉያ። ይኸውላችሁ እንግዲህ ወዳጆቼ እግዚአብሔር ሕጉን ማየት አይፈልግም። አሁን ግን በፖስተሩላ ሕጉን የሰቀለ ሰው አለ። እግዚአብሔር ሕጉን አላይም ይላል። አንዳንድ ሰው ደግሞ በሚስማር ሕጉን ቤቱ ሰቅሎ ያስቀመጠ ሰው አለ። እግዚአብሔር ሕጉን አላይም ሲል አትስከር፣ አታመዝር የሚለው ግድግዳው ላይ በፍሬም አድርጎ የሰቀለ ሰው እግዚአብሔር ማየት አልፈልግም እያለ እኮ ነው። አንተ ደግሞ ቤት ሰቅለዋል። ማየት አልፈልግም ብሎ በስርየት መክደኛው እግዚአብሔር ሕጉን ሸፍኖታል። አንተ ደግሞ ቤት ውስጥ ሕጉን አንጠልጥላል። በሕግ ነው በሕግ ነው በሕግ ነው በሕግ ነው። እኔ እኮ የኃይለ ሥላሴ ጊዜ ወታደራውን ቢያቅራራ ባያቅራራ ምን ያመጣል? ምንም አያመጣም። በህይወትም ካሉ ከተረፉ ነው። ለዛው ምንም አያመጣም። አሁን ያለው መንግስት እንትን ታጣቂ ይገርፈዋል። አሁን ዘመኑ አይደለም የህግ ብራዘር፣ የጸጋ ዘመን ነው ብራዘር። የሚሰበከው የጸጋ ወንጌል፣ የጸጋ ወንጌል። አሜን ሃሌሉያ። ኪዳኑን የሳተ ስብከት አታገልግል። እንትን ካላችሁ ቤታችሁን በሽታን ከቤታችሁ አርቃለሁ፣ እስቲ ስጡኝና ፈትኑኝ፣ እንትን አርጉኝ፣ ከሰጣችሁኝ እንዲህ ያሳያችኋለሁ። ተምችና ኩብኩባ የለም ብራዘር። እሱ አዲስ ኪዳን ላይ በብሉይ ኪዳን ኦኬ ሰው የሚባረከው በመስጠቱ ነበረ። ተምች ኩብኩባ ምናምን ኩባያ ምናምን ኩባ እነሱ እዛ ያሉ ናቸው። በአዲስ ኪዳን አሁን በረከት በመስጠት ውስጥ ሳይሆን በመቀበል ውስጥ ነው ያለው። አዲስ ኪዳን በረከት በመስጠት ሳይሆን በመቀበል ነው። ማንን? ኢየሱስን በመቀበል። ብሉይ ኪዳን በረከት በመስጠት ነው፣ ገንዘብ ወር የሆነ ነገር በመስጠት። አዲስ ኪዳን ኢየሱስን ስትቀበል በሰማያዊ ስፍራ በመንፈሳዊ በረከት በክርስቶስ ኢየሱስ ተባርኬያለሁ፣ ተባርኬያለሁ፣ ተባርኬያለሁ። ሃሌሉያ። እኔማ ወደፊት ሰፊ ቤት ገዛና እያልኩ ምሰብክበት እዚያውን ስለተከራየው እውነት እያልኩ ምሰብክበት ቤት መመኘ ወደፊት። ጌታ ይባል። እንዴት ልቻለው? በቃ አልቻልኩም። በቃ ጩጩ ይለኛል የማደርገውን ሳጣ አቁነጠነጠኝ። ምን ላድርገው? ልከርበት
ልብረር ምን ላድርግ? እንደ ጴጥሮስ እኮ ነው ልብሱን ለብሶ ውሃ ውስጥ እንደወደቀው ማለት ነው። ጌታ ይባላል። ስለዚህ የስርየት መክደኛው ከህጉ በላይ ነው የተቀመጠው። የስርየት መክደኛው ከህጉ በላይ ነው የተቀመጠው። ከህጉ በላይ ነው ጸጋው እያለ ስርየት መክደኛው ላይ ደሙ የሚፈሰው እያንዳንዱ ይኸውልህ፣ ከደሙ በታች ነው ህጉ፣ ከደሙ በታች ነው የአሮን በትር፣ ከደሙ በታች ነው ደግሞ መናው። ስለዚህ ከህጉ በላይ ነው ደሙ። በጣም ታስጠላኛለህ። ገና አቅለሸልሻለሁ። በጣም ታስጠላኛለህ። አቅለሸልሻለሁ። ከህጉ በታች አይታችኋል። ከደም ብሩኬ ከኛ ጋር ሁን። ከኛ ጋር ነህ። አስሬ እየወጣ ነው እና ፎከስ። እሺ ከህጉ ምንድን ነው? ከስርየት መክደኛው በታች፣ ከስርየት መክደኛው በታች። ስለዚህ ስርየት መክደኛው ላይ ደም ይፈሳል፣ ደም ይፈሳል አይደለ? ከስርየት መክደኛው በታች ነው ምኑ? ህጉ። ከስርየት መክደኛው በላይ ነው የአሮን በትር፣ በታች ነው የአሮን በትር መናው። ስለዚህ ምን እያለ ነው? ከህጉ ደሙ ይበልጣል፣ በጸጋው ይበልጣል እያለ ነው። ከህጉ በላይ ጸጋው ይበልጣል። ከህግ በታች ሳይሆን ከጸጋ በታች ናችሁ። ህጉ ራሱ ከታችን፣ አንተ ግን ከህግ በላይ ነው። ታቦቱ የብሉይ ኪዳን ታቦት ራሱ ህጉ ከታች ነው። አሁን ጸጋውን አንተ ደሙ ላይ ነው ያለው፣ ህግ ውስጥ አይደለህም፣ ደሙ ላይ ነህ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ደደብ ነህ አይደለ አልከኝ? እሰይ ጌታ ይባረክ። ምርጥ ደደብ። ድድብና እንዲህ ከሆነ ብራንድ ደደብ ነን። አሜን ሃሌሉያ፣ ስሙ ይባረክ። ስለዚህ ከህግ በላይ ነን፣ ከጸጋ በታች ነን። አሜን አሜን አሜን። እስቲ ፍርድ ያንሳል ከምህረት፣ ጸጋ ይበልጣል ከህግ። አሜን አሜን። ጸጋ ይበልጣል ከህግ። የታቦቱ መመለስ። እሺ ታቦቱ በትንሽ ደቂቃ ውስጥ ልጨርስ እንዳይደክማችሁ። ታቦቱ ከ20 ዓመት በላይ በቂርያት ይአሪም በተባለ ኮረብታማ ቦታ ላይ ወይም ዱር ማለት ነው ትርጓሜው። ቅሪያት ይአሪም በምትባል ስፍራ ለ20 ዓመት ተማርኳል። ኦኬ በኮረብታማ ማለት ሶሪ ታቦቱ ከ20 ዓመት በላይ በቅሪያት ይአሪም በተባለ ኮረብታማ ቦታ ነበር። ኦኬ ኮረብታማ ቦታ ነበር። ያ ኮረብታማ ቦታ ትርጉሙ ደግሞ ቅሪያት ይአሪም ማለት ዱር ማለት ነው። ዱር ማለት ነው። ለዛ ነው ዳዊትም እኮ ሲናገር እዚሁ ላይ እንዲህ ይላል 6 ላይ እነሆ በኤፍራታ ሰማ ነው አለና በዱር ውስጥም አገኘ ነው። ምኑ ታቦቱ ለ20 ዓመት በቅሪያት ይአሪም ውስጥ ነበር፣ በዱር ማለት ነው። እዚህ ጋር የሚገርመኝ ምን መሰላችሁ? አሁን በዱር ውስጥ እንደተገኘ ታቦቱን ያሳውቃል፣ ይናገራል። ታቦቱ በዱር እንደተገኘ ያሳውቃል። የሚገርማችሁ ከዛ በኋላ ምን እንደሚገርም ታውቃላችሁ? ታቦቱ በዱር ሰማ ነው ብሎ በዱር አገኘ ነው ብሎ ይናገራል። ልክ ኢየሱስ ሲወለድ ምንድን ነው ያሉት? በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው። እያንዳንዱ ነገር ኢየሱስ ክርስቶስን እኮ ሪፕሬዘንት የሚያደርግ ነው። ገና ጌታ ኢየሱስ ክርስቶስ ሲወለድ ምንድን ነው ያሉት? በኤፍራታ ሰማ ነው። ለምን? በታናጯ በኤፍራታ ከተማ ቤት በቤተልሔም ማን? ኢየሱስ ክርስቶስ የተወለደ። ስለዚህ ዳዊት እንደ ልቤ የተባለው ኢየሱስ በዱር ተገኝተዋልና ታቦቱ ልክ በቅሪያት ይአሪም ከ20 ዓመት በኋላ እንደተገኘ ኢየሱስ ክርስቶስም ደግሞ በዱር ሰማ ነው እንደተባለ ይኸውላችሁ፣ ይሄ የምስራችሁ እንደተነገረ ኢየሱስ ክርስቶስ ተወልዷል መድኃኒት የሚሆን እርሱ ብሎ መላእክቱ ሲያበስሩ በዱር ድምፁን በኤፍራታ ሰማ ነው እንደሚል። ወይኔ ጌታ ሃሌሉያ። ኢየሱስ ሲወለድ ባለበት ቦታ ተደምሱ። ኢየሱስ ሲወለድ ባለበት ቦታ ዳዊት በቤተልሔም ኤፍራታ ያደገ ሰው ነው። በቤተልሔም ኤፍራታ ኦኬ። ትንሽ ልጅ ሳለ ስለ ታቦቱ ሰምቷል። በቤተልሔም በታናሽታ በዳዊት በቤተልሔም ኤፍራታ። ኢየሱስ ኬት ነው የመጣው? ከኤፍራታ አደለ? የብሉይ ኪዳን ታቦት የተገኘው ኬት ነው? በኤፍራታ። በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው። ልክ ታቦቱ ለ20 ዓመት በቅሪያት ይአሪም ተደብቆ እንደነበረ ባልተጠበቀ ስፍራ የእግዚአብሔር ትልቁ ፕሮግራም በቅሪያት ይአሪም እንደተገኘው ኢየሱስም ባልተጠበቀ ስፍራ በከብቶች ግርግም አሜን የተገኘው ማለት ነው። ስለዚህ እግዚአብሔር የልቤ ብሎ የጠራው የእግዚአብሔር ሐሳብ ቃል ኪዳኑ ታቦት ነበረ። ዳዊትም ከዛ ጋር ስለነበረ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዳዊት እስኪያድግ ድረስ ማንም ታቦቱን ለማምጣት እንቅስቃሴ አላደረገም። ይገርማችኋል።
ኢቭን ኢፍ ሳኦል ንጉሥ ነበር፣ ነገር ግን ታቦቱን ለመመለስ ልቡም ምኞቱም አልነበረም። የሳኦል ልብ ዙፋኑን የማቆየት ጉዳይ እንጂ ለእስራኤል የመጨነቅ ጉዳይ አልነበረው። የዳዊት ልብ ግን ዱር ላይ ሆኖ፣ የዳዊት ልብ ግን ምን ውስጥ ሆኖ? በረሃ ውስጥ ሆኖ ሳኦል እያሳደደው ግን የእግዚአብሔር ታቦት ትዝ ይለዋል። አሜን ሃሌሉያ። እግዚአብሔር ለጽዮን ይላል ይህ ለዘላለም የማርፍበት የመረጥኩት ቦታ ነው አይደለም? እግዚአብሔር ለጽዮን ይህ የማርፍበት የመረጥኩት ቦታ ነው። እግዚአብሔር ሲናን ሳይሆን ጽዮንን ነው የመረጠው። ጽዮንን ነው የመረጠው። አሜን አሜን። ዳዊትም ደግሞ ታቦቱን ወዴት? ወደ ጽዮን፣ ወደ ጽዮን፣ ወደ ጽዮን፣ ወደ ጽዮን። አዲስ ኪዳን ላይ ደግሞ ዕብራውያን 12 ለምን ይላል? ወደ ጽዮን ደርሳችኋል። ወደ ጽዮን ደርሳችኋል። ለምን? ወደ ሲና አይደለም። እግዚአብሔር ወደ ህግ እንድንሄድ አይደለም የሚፈልገው፣ ወደ ጽዮን እንድንሄድ። አሜን። ወደ ህግ አይደለም የደረስነው፣ ወደ ጸጋ። ኢየሱስ ክርስቶስ ጌታ ነው። ወደ ጸጋ። ሰባኪዎች መድረካችሁ ሲና ላይ ነው ወይስ ጽዮን ላይ ነው? ሰባኪዎች መድረካችሁ ጽዮን ላይ ነው ወይስ ሲና ላይ ነው? ሲና ላይ ያለ ሰው አታድርግ፣ አትውጣ፣ አትግባ፣ እንዲያቱን አለቀልሽ፣ አንቺ አላውቅሽም፣ ወይኔ፣ ወዮ፣ ለምን? ሲና ላይ ነው ፑልፒቶ ያለው። የሚሰብከው ሲና ላይ ሆኖ ህግ ላይ ሆኖ ነው የሚሰብከው። ጽዮን ላይ ሆኖ የሚሰብክስ በክርስቶስ ኢየሱስ ደም ታጥባችኋል። እግዚአብሔር ይወዳችኋል። እግዚአብሔር ለዘላለም የማርፍበት የመረጥኩት ቦታ ነው ያለው ሲናን፣ ህግን ሳይሆን ምኑን? ጽዮንን፣ ጸጋው ነው። ለዘላለም እግዚአብሔር የሚያርፍበት ለዘላለም እኛን የሚገዛበት በምኑ ነው? በጸጋው ነው። ስለዚህ ዳዊት እያንዳንዱ ነገር ሲያደርግ የእግዚአብሔር ልብን ሐሳብን ላይ ይሰራ ነበር። ልክ የቃል ኪዳኑን ታቦት ምሳሌ ከተረዳን የቃል ኪዳኑን ታቦት መልሶ ማምጣት ክርስቶስ ኢየሱስን መልሶ ማምጣት ስለሆነ ኦኬ፣ የጌታ በዳዊት መደሰት የልጁ የኢየሱስ ክርስቶስ ኪዳንን ጥላ ዋናውን አገልግሎት ዳዊት መመኘቱ እንደ ልቤ ያስባል፣ እንደ ልቤ ያስባል። ወደ እኛ እንምጣ እስቲ። በብዙ ቤተክርስቲያን የኢየሱስ ስም የሆነ ነገር እንዲፈጸም የምንጠቀምበት መሳሪያ እንጂ ራሱ የስብከት ርዕስ ሆነ አያውቅም። በዚህ ዘመን እንዴት እንደሚያስጠላኝ በዚህ ባለንበት ዘመን ኢየሱስ የሆነን ነገር ለማሳካት የምንጠቀምበት ስሙ ራሱ መሳሪያ እንጂ ዋና መልእክታችን አይደለም። ብዙ ሰው ለትዳሩ፣ ለቪዛው፣ ለፓስፖርት፣ ለመሬት ክርክር፣ ለሆነ ነገር፣ ለሱቁ፣ ለሆነ ነገሩ የኢየሱስ ክርስቶስን ስም መጠቀሚያ ያደርጋል እንጂ ማንም ሰው ኢየሱስን የርዕስ አድርጎ የማይሰብክበት ከጥቂቶች በስተቀር ኢየሱስን ርዕስ አድርጎ የሚሰብኩ ሰዎች በጣም ጥቂት ናቸው። በኢየሱስም ቃል አወጣሁልሽ። ዝም ብለህ ሚዲያውን ክፈት፣ ውስጥ ዝም ብለህ ቲቪውንም ክፈት፣ ቲክታኩንም ክፈት፣ የሆነንም ነገር ክፈት። እያንዳንዱ በኢየሱስ ስም እንዲያደርግልሃለሁ፣ ይከፍትልሃለሁ፣ እንዲያደርግልሃል። ኢየሱስ መጠቀሚያ። እንኳን ኢየሱስ ሰው ራሱ መጠቀሚያ ሲያደርጋችሁ ያስጠላል። ሰውን መጠቀሚያ አድርጎ የለመደ አንበጣ የሆነ መሽገር የሆነ አገልጋይ የኢየሱስን ስም ይጠቀማል። ምን ለማድረግ? የሆነ ነገር ለማሳካት፣ የሆነ ነገር ለማግኘት። ኢየሱስ የሆነ ነገር ለማግኘት የምንጠቀምበት ስም አይደለም። ራሱ የስብከታችን ርዕስ ነው። አሜን አሜን። ራሱ የስብከታችን ርዕስ ነው። እዚህ ግሩፕ ውስጥ እዚህ ግሬስ ፋሚሊ ውስጥ የሆነ ቦታ ሄዳችሁ የለም እስካሁን እስከ ዛሬ እንደዚህ አይነት ሰው የለም። ግን የሆነ ቦታ ገብተች እንደዚህ እንደ ካዳሚ አሚን 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 ምትይ ካለሽ ዜሮ በላ። በቃ ትምህርቱ ዜሮ በላ። ካዳሚ ትውልድ ማምጣት አይደለም እኛ ሀሳብ። አኔስቴዥያ አሎጋም አሜን። አነስቴዣ ዮጋው እግዚአብሔር ያሻግራል። ትጠረምሳል፣ ትደረምሳል። አነስቴዣ ወግቼ አላስተኛህም። የሚመርህን የኢየሱስ ክርስቶስን ወንጌል እሰጥሃለሁ። አንተ ራሱ ሌሎችን የምታበረታበትን ትቀበላለህ። የብሬን ነው። 1 ዓመት ተግተህ ብትማር በ10 ዓመት እኔ አንብቤ ጸልዬ ምን ብዬ ተምሬ ያመጣኋቸውን በ1 ዓመት እሰጥሃለሁ። አንተ ከዛ በኋላ ገንጥለህ ትሄዳለህ። ለምን? ወደ እኔ ማሳደግ አይደለም ያንተ የኔ ሀሳቤ ወደ እኔ በእኔ ማነኝ ነው ወደ እኔ ማሳደግ። እኔ ራሴ ሼም ይዘኛል። ሰው ራሱ የሆነ የእግዚአብሔር ሰው ምናምን ሲሉ ይሞቀኛል። ገና እንትን ይጨንቀኛል ራሱ በቃ የሆነ መልክ የለምን መሰለህ ፓስተሬ እኔን የሳለው ኢየሱስ ላይ እኔ እዛ ኢየሱስ ላይ ነው የሳለኝ ታውቃለህ። በቃ ኢየሱስን ውስጥ የሳለው ማለት ነው። ስለዚህ እሱ ራሱ ላይ አልሳለኝም። እሱ ኢየሱስ ላይ ኢየሱስን ውስጥ የስለው እንዴት እኔ እናንተን እኔ ላይ ይስላል። እኔንም አልፋችሁ እንድትሄዱ እንድታገለግሉ ብቁ እንድትሆኑ ቢኮዝ ኦፍ የዕብራውያን ጥናት ተመሳሳይ የሆነ ጥናት ብቻ እያጠናን የሆነ አንድ ነገር ላይ ከምንቆይ
ኦኬ ከምን ቆይ ብዬ በየቀኑ አዳዲስ ነገር እያመጣው ቶሎ እንድትፈጥኑ ነው ያደረኩት። ቶሎ እንድትፈጥኑ ማለት ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ጌታ ስሙ የተባረከ ይሁን። ሃሌሉያ። ስለዚህ በብዙ ቤተክርስቲያን ውስጥ የኢየሱስ ስም ለሆነ ነገር መጠቀሚያ የሚፈጸምበት የሚያስጠላ በቃ አሁን ባለፈው ራሱ እዚህ የሆነ ማኛ ቤት የሆነች ሴትዮ መታ ቁጭ አርጋ አንድ ልጅ አስገባች ከስር። ከዛ እሱ ስለሷ ያወራል። እንደዚህ ሆኖ እንደዚህ አርጋ በሷ እጅ እንዲሆኑ እንትና አርጋ በቃ ጡጦ እንትን ስሪንጅ ኩባያ እንትና እሷ እንዲሆነ ምን ሆነ ነው እንዲህ? ሰላም ነው ብራዘር? ስለሷ ለሰማ ነው እንደ መጣሁትን እግዚአብሔር በእኔ እጅ እንዲህ አርጓል እንደዚህ አርጓል። ምን አገባኝ? ኢየሱስን ንገሪኝ፣ ኢየሱስን ተናገር። አይኖ ብዙ ሰው ሊከብዳችሁ ይችላል ብራዘር። 5 ዓመት እንዲህ አገልግዬ ብሞት ደስታዬን አልችለው። ብዙ ህዝብ ለማስደሰት አይደለም ሚዲያ ላይ መጣሁት፣ እግዚአብሔርን ለማስደሰት ነው። እውነተኛ ህዝብ ደግሞ እግዚአብሔር የሚደሰትበትን ወንጌል ሲሰማ ይደሰታል እንጂ የሆነን አገልጋይ ሪፕሬዘንት። እኔ አንድ ቀን እንኳን ስለ ፓስተር የመልካም ነገር አውርቼ አውቃለሁ? በፍጹም። ስብከቱን ኢየሱስን ያስተማረውን ነው እንጂ ለዛ ነው ሰው ማልጋብዘው። ታውቃላችሁ አይደል? ጥቂት ሰዎችን ብቻ የምጋብዘው ለአገልግሎት። ለዛ ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ሌላ ነገር ቢቀባጠር ሲያን ሁሉ ሰርተን ኢየሱስን ስለን የሁሉ ዘመን ተምረን ከዛ በጋብዘው ጌታ ይባረክ እንግዲህ ለ30 ዓመት በጣም እኔ በሚገርም ሁኔታ ምናምን አለቀ። ነጥብ አልጥልማ። እኔ ምንድን ብልህ ነኝ፣ ልባም ነኝ። ጌታ ይባረክ። ስለዚህ ክርስትና የምንሰማው ሳይኮሎጂ አይደለም። ክርስትና የማበረታቻ ቃላቶችም አይደለም። ክርስትና ኑሮ በዘዴም አይደለም፣ ኑሮ በትንቢትም አይደለም ክርስትና። ስለዚህ የሆነ ነገርህን ማሟሟቂያ ምናምን አይደለም። መከራ አለብህ፣ በቃ መከራ አለብህ፣ ችግር አለብህ፣ ይገጥማል። ከችግሩ ታልፋል። ስንት መከራ ተቋቁሞ ጌታን የሚያመልኩ አሉ። አሁን እዚህ ጋር የሚ በጣም በሚገርም ልጇ በሚገርም ሁኔታ ውስጥ በሽታ ውስጥ እያለፈች በጣም ቅድም ነግራኝ እምባዬ ነው የመጣው። በዚህ ሁሉ መሃል ኢየሱስ ኢየሱስ የሚለው አሉ። ለሆነ ነገራቸው ኢየሱስን ያመኑ አይደሉ። አይታችኋል? ኢየሱስን ግን ራሱን ያመኑ መሆናል። በጣም ነው የሚያስጠላው። በቃ በጣም ነው የሚያስጠላው። ኦኬ ኢየሱስና የተፈጸመውን ስራውን የሚሰብክ እጅግ በጣም ጥቂት ሰው ነው። እኛ ግን የተሰቀለውን ክርስቶስን፣ የተሰቀለውን ብቻ አይደለም የተነሳውን ክርስቶስን እንሰብከዋለን። አሜን። እሺ አንድ ጥቅስ ከዚህ ጋር ተያይዞ አንድ ጥቅስ እስቲ በትክክል የማይጠቀስ ጥቅስ አንድ ጥቅስ እነሆ በደጅ ቆሜ አንኳኳለው፣ ማንም ድምፁን ቢሰማ ቢከፍትልኝም ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ የሚለው ጥቅስ ብዙ ጊዜ ለማያምኑ ሰዎች፣ ብዙ ወንጌል የሚሰብኩ ሰዎች ባለማወቅ የሚጠቅሱት ጥቅስ ምንም አይመለከታቸውም። ያላመኑ ሰዎች የማይመለከት ለሎዶቅያ ቤተክርስቲያን የተሰጠ ነው። ለሎዶቅያ ቤተክርስቲያን እነሆ በደጅ ቆሜ አንኳኳለሁ ማንም ቢከፍትልኝ። አሁን ይውላችሁ ዳዊት የእግዚአብሔርን ታቦት የክርስቶስ ኢየሱስን ነገር ማስመለስ ላይ ነው ያለው። ኢየሱስም ደግሞ ቤተክርስቲያን ውስጥ እግዚአብሔር ራሱ ቤተክርስቲያን ውስጥ ኢየሱስ እንዲመለስ ይፈልጋል። ልክ ዳዊት ታቦቱ ወደ ኢየሩሳሌም እንዲመለስ እንደፈለገ እግዚአብሔርም ኢየሱስ ወደ ቤተክርስቲያን እንዲመለስ ይፈልጋል። ኢየሱስ እንዲሰበክ ይፈልጋል። የክርስቶስ ኢየሱስ ስራ፣ የክርስቶስ ኢየሱስ የመስቀሉ ስራ፣ ኢየሱስ ክርስቶስ የከፈለው፣ ኢየሱስ ክርስቶስ ዋጋ የከፈለው እያንዳንዱ በዚህ ዘመን ያሉት እያንዳንዱ ከኢየሱስ ክርስቶስ ውጪ የሚሰብኩ ሰዎች ኢየሱስን እንዲሰብኩ እግዚአብሔር ዛሬም ኢየሱስ ወደ ደጃቸው ወደ ልባቸው እንዲመጣ ይፈልጋል። ስሙ፣ እነሆ በደጅ ቆሜ አንኳኳለሁ ማንም ድምፄን ቢሰማ 15 ደቂቃ ውስጥ ሊጨርስ 15 ደቂቃ ልጨርስ። ከ44 ነው ዋላ ይጨርሳለሁ። እሺ እነሆ በደጅ ቆሜ አንኳኳለሁ ማንም ድምፄን ቢሰማ ቢከፍትልኝም ወደ እርሱ እገባለሁ ከእርሱም ጋር እራት እበላለሁ። ይሄ በክርስቶስ ኢየሱስ ተመስርታ፣ በደንብ ስሙ። ይሄ በክርስቶስ ኢየሱስ ተመስርታ ኢየሱስን ግን ኢየሱስን ለአሁኗ ቤተክርስቲያን ምሳሌ ይሆናል፣ ግን ላላመነ ሰው ምሳሌ አይሆንም። ለአሁን ቤተክርስቲያን ምሳሌ ይሆናል። ኢየሱስን አሽቀንጥሮ ለጣለ በቂራቂምቦ በምድራዊ ነገር ብቻ ስብከት ለምትሰብክ ቤተክርስቲያን ምሳሌ ይሆናል። አንድ ቀን አልቀመጥም እንደዚያ ቤተክርስቲያን ሄጄ ካልዲስ እቀመጣለሁ። እዛ ቤተክርስቲያን ከምቀመጥ በደንብ አፌ ሞልቼ እነግርሃለሁ። እንደዛ አይነት ቤተክርስቲያን ከምቀመጥ ካልዲስ ቁጭ ብዬ እንትን በላለሁ፣ ቫኒላ ኬክ በላለሁ ከማኪያቶ ጋር። እንደዚህ አይነት ቸርች ኢየሱስ በማይሰበክበት
ገንዘብ የሆነ ነገር በሚሰበክበት ኦኬ፣ እንደዛ አይነት ቸርች አልቀመጥም። ለዛ ነው ለቃሉ ቅርብ የሆነ ቤተክርስቲያን ሂዱ፣ ለሰፈራችሁ ቅርብ የሆነ አትሂዱ ምንለው። ማለት ህይወቱን የምታውቁት ስብከቱን የምታውቁት መልእክት አለው ወይ? ስም ነው ያለው ወይስ መልእክት አለው? ሰውዬው ስም ነው ያለው? መልእክት አለው? የሚሰብካችሁ የሚመግባችሁ ነገር አለው? እናንተን የሚቀይርበት ነገር አለው? ያንን ነው ማወቅ ያለባችሁ። ያንን ነው ማወቅ ያለ። አገልጋይ ስለተባለ ብቻ አይደለም የሚከፋው፣ በአገልጋይ ስለሆነ ማለት ነው። ኦኬ፣ እውነተኛ አገልጋዮችም አሉ። እሺ፣ ሁሉም መፈረጅ ሀስቲ ጀነራላይዜሽን ውስጥ አይደለም። እሺ፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝም ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ። ለማያምኑ ሰዎች የምንጠቅሰው ጥቅስ ይሄ ወንጌል በመስበክ ያለ አግባብ የምንጠቅሰው ጥቅስ የተጠቀሰው ግን ለሎዶቅያ ቤተክርስቲያን ነው። አሁንም ላለች ቤተክርስቲያን ደግሞ ምሳሌ ሆኖ መጠቀስ ይችላል። ዛሬም ጌታ ከቤተክርስቲያን ውጭ ቆሞ እያንኳኳ እርሱን እየሰበኩ ሳይሆን ራሳቸውን እየሰበኩ የምድርን ነገር ቁሳቁስ፣ ትርኪ፣ ምርኪ፣ አርቲ፣ ቡርቲ እየሰበኩ ላሉ ሰዎች እግዚአብሔር ዛሬም ክርስቶስ ራሱ ቆሞ ቤተክርስቲያን አንተ ክርስቶስ ያለ ይመስላል አይደል? ብዙ ቤተክርስቲያን ክርስቶስ የለም። ብዙ ቤተክርስቲያን ላይ ክርስቶስ የለም። ብዙ ቤተክርስቲያን ላይ ክርስቶስ የለም። ወዳጆች የለም ይመስላችኋል። አገልግሎት ኪቦርድ ምናምን ስለሚጮህ ምናምን የተከረባበቱ ምናምን ይመስላል። የለም። ክርስቶስ በደጅ ቆሞ ያንኳኳል። በደጅ ቆሞ ያንኳኳል። ሊገባ ይፈልጋል። ሊነገር፣ ሊሰበክ፣ ሰዎችን ሊያድን፣ ሰዎችን ሊጠራ ምን ያደርጋል? ጌታ ይፈልጋል። ጌታ ይፈልጋል። ኦኬ፣ ውጭ ሆኖ ማለት ነው። አሜን። ራእይ 3:14 ራእይ 3:14 ቤንጁ ብሎክ አድርጌሻለሁ። ፕሪች አድርጋልሽን ከዚህ በላይ ምን ፕሪች ላድርግ? ብሎክ አድርጌሻለሁ። አንቺ የሐሰተኛና የሌቦች አገልጋዮች መልእክተኛ ልትሆኚ ትቻለሽ። ሄደሽ ከነሱ ጋር አክሮባት ስሪ። ኮምፕሮማይዝ አላደርግምሽ። እሺ አንተንም ሰላም ላንተ ይሁን። ጌታ ይባረክ። ብሎክና ሚዩት እኮ እንዴት ደስ እንደሚል። እሺ ራእይ ምዕራፍ 3:14 ራእይ ምዕራፍ 3:14 በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር አሜን የሆነውና የታመነው እውነተኛው ምስክር በእግዚአብሔርን ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ በዚህ ያውቃል። አሁን እቺ ለማን ነው የምትጠቀሰው? ለደከመ ሰው፣ ከቸርች ለጠፋ ሰው ነው ለምትጠቀሰው። ለምን እንደሚጠቀስ ስሙ። አሁን በራድ ወይም ትኩስ አልሆናችሁም፣ እግዚአብሔር አውጥቼ ሊተፋ ነው፣ ኃጢአት ውስጥ ነው ያለኸው፣ ከቸርች ቀርተሃል፣ አለቀል ብሎ ለሚነግር ሰው በራድ ወይም ትኩስ አይደለም የሚለው ስብከት ምን እንደሆነ አሁን እንድትረዱ ባለፈው ማስተምሬያለሁ። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም። ቸርች ውስጥ ነው ያለ የቤተክርስቲያን መሪ። በራድ ወይም ትኩስ ከቸርች ባክ ያደረጉ የደከሙ ኃጢአት ውስጥ ያሉ ወይ በሆነ ነገር ውስጥ ያሉ ደካማ ሰዎችን የሚመለከተውን የቸርች መሪ ሆኖ ምን አይነት ሰው እንደሆነ ልንገር። በራድና ትኩስ ያልሆነ ለብ ያለ ሰው ምን አይነት ሰው እንደሆነ ልንገር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆን ከአፌ ልተፋ ነው። ከዛስ ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ አይታ ሀብታም ነው። በክርስቶስ ኢየሱስ ብዙ ነገር አግኝቷል። ኢየሱስን አሽቀንጥሮ ጥሏል፣ አውጥቶታል። ኢየሱስ ከዛ በር ላይ ሆኖ ያንኳኳል። በእኔ ነገሮችን ሁሉ አግኝተ እኔን ግን አስወጥተ ጥለኸኛል። ኦኬ፣ በእኔ ነው ሁሉን ነገር ያገኘኸው፣ በእኔ ነው ሁሉን ነገር የተቆናጠጥከው። እኔ ነበርኩ የህይወት ዋና፣ እኔን ግን አስወጥተ በእኔ በኩል ያገኘኸውን ነገር ምንም ከዛ ነገር ውጭ አያስፈልገኝም ብለሃል። ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ አሁን ለደከመ ሰው አይጠራም። የደከመ ሰው እኮ ጌታን ይፈልጋል ወይ ከኃጢአት መውጣት ይፈልጋል። ይሄ ምን አይነት ሰው ሀብታምና ጌታ አያስፈልገኝም እያለ ጌታን ለሚፈልግ ለደከመ ሰው ይህን ጥቅስ ጠቅሳላችሁ። ሰዎች አያውቁትም፣ ወንጌሉ ስለማያውቁ ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ ከዛስ ሀብታም ነኝ ብሎ ራሱን ባለጠጋ ነኝ የሚለውን ሰው ጌታ ምን ይለዋል? ስማ፣ ጎስቋላና ምስኪን ድሃ እውርም የተራቆትክ መሆንህን ስለማታውቅ ምን አለ? ጎስቋላ ምስኪን
ድሃ፣ እውርም የተራቆትክ መሆንን ስለማታውቅ። ስለዚህ በጌታ ትርጉም ምንድን ነው? ጌታን አስወጥቶ በገንዘብ በምን ሀብታም የሆነ ሰው በእግዚአብሔር አይን ድሃ ነው፣ ጎስቋላ ነው። አሁን እንደዛ ነው የምናያችሁ። ባይዘው ሚራክል መኒ ብላችሁ በ80 ሚሊዮን ብር መኪና ስትነዱ እናንተ የሚመስላችሁ በስመ አብ ምናምን፣ እኛ ስናያችሁ በእግዚአብሔር አይን ድሃ፣ ጎስቋላ፣ ምስኪን፣ ከዛስ እውር፣ የተራቆትክ በእግዚአብሔር አይን ነው የምናየው። አንተ ወይኔ እሱ ጋር በደረስን ምናምን ምንል ይመስልሃል? እንደዛ ይመስላል አይደል? አንተ እኛ የምናየ እንደ ጌታ ነው የምናየ። ባለጠጋ እንድትሆን በእሳት የነጠረውን ባለጠጋ ትርጉሙን ደግሞ ስሙ። ባለጠጋ ትርጉሙን ስሙ። ባለጠጋ እንድትሆን ምዕራፍ ራእይ ምዕራፍ 3 ከቁጥር 10 ጀምሮ ባለጠጋ እንድትሆን የባለጠጋ ትርጉሙን ደግሞ ስሙ። ባለጠጋ እንድትሆን 10 ደቂቃ ይቀረኛል። ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። አይታል። ባለጠጋ ማለት ምን ማለት ነው? ኢየሱስን የለበሰ ባለጠጋ ምን ማለት ነው? ራቁቱን እንዳይታይ ክርስቶስን የለበሰ ሰው ባለጠጋ ነው። ምን ውስጥ ነው ያለው? ትኩስ ነው፣ በራድ አይደለም። ስለዚህ ምንድን ነው? በራሱ ስራ ላይ ያለ በክርስቶስ ኢየሱስ ስም ሳይሆን በራሱ ነገር ላይ ያለ ሰው በራድ ወይም ትኩስ ያለውን ለበ ያለው ነው። አሁን ግን እዚህ ጋር ምንድን ነው የሚለው? በራሱ ስራ ተጎናጽፈ የራቁትነትን ኀፍረት እንዳይገለጥ ነጭ ልብስ እንድታይ ዓይኖች የምትኳለውን ኩል ከእኔ ትገዛ ዘንድ። ኩል ከማን ነው የሚገዛው? ኩል ማለት ጽድቅ ማለት ነው። ኩል ማለት ቅድስና ማለት፣ ኩል ማለት በእግዚአብሔር ፊት ውበት ማግኘት ማለት ነው። እኔ የምወዳቸውን ሁሉ እገሥጻቸዋለሁ፣ ከዛ በኋላ እቀጣቸዋለሁ የሚለውን ትሬን ነው የሚለው። እንደውም ራእይ ላይ ትሬን ነው የሚለው፣ ፔዲዮ የሚለውን ማለት ነው። እንግዲህ ቅና፣ ንስሐም ግባ። አልቀጣውም፣ በበሽታ አልመታውም ጌታ ይሄንን ትሬን አረጋቸዋለሁ የሚለው ማለት ነው እንግሊዝኛው። ይሄንን በደንብ አድርጋችሁ እንድትረዱ እፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እዚህ ጋር ምን እንደሚል ስሙ። እኔ በደጅ ቆሜ አንኳኳለሁ። አይታችኋል? የቤተ ክርስቲያን መሪ እኮ ለቤተ ክርስቲያን መሪ ምን ብሎ እንደሚናገር ስሙ። እኔ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። አይታል። ቸርች ውስጥ ነው ያሉት፣ እግዚአብሔርን እያገለገልን ያሉ ብለዋል። ኢየሱስን ትተዋል። ከኢየሱስ ውጭ ነው የሚናገሩት። በቃ ኢየሱስ አያስፈልገንም፣ እኛ ሁሉ ነገር አግኝተናል ነው የሚሉት። ኢየሱስ ግን ደጅ ላይ ሆኖ ያንኳኳል። ክፈቱልኝ ፓስተሮች፣ ክፈቱልኝ ነቢያት፣ ክፈቱልኝ ሰባኪዎች፣ ክፈቱልኝ። ስለዚህ ከዚህ በኋላ ወንጌል ላላመነ ሰው የሚጠቀስ ሳይሆን ወንጌል አገልጋይ ሆኖ ጌታን ከቤቱ ላስወጣ ሰው በደጅ ቆሜ ያንኳኳለሁ። ጌታ ስሙ የተባረከ ነው። ስለዚህ ጥሪያችን የተፈጸመውን የኢየሱስ ክርስቶስን ስራ መስበክ ነው። ትኩስ ወይም በራድ አልሆንክም ማለት ከክርስቶስ ኢየሱስ ልክ ኢየሱስን ያስወጣ። ዳዊትስ ኢየሱስን ወደ ስፍራ የእግዚአብሔርን ታቦት ዳዊት እንደ ልብ ያለው። ዛሬም እኔ ምንድን ነው ማደርገው? ኢየሱስን መመለስ ወደ ቸርች። የተለስታይ ሚኒስቴር የተቋቋመበት ዋና ሀሳብ በያላችሁበት በምትሰሙት ስብከት እግዚአብሔርም ለእናንተ በሚገልጠው ኢየሱስን ወደ ቸርቾቻችሁ፣ ኢየሱስን ወደ ቤታችሁ፣ ኢየሱስን ወደ ህብረታችሁ እንድትመልሱ። ጸጋ ስትሰብክ ስለ ሰው ምንም የለው፣ ሁሉም ነገር ኢየሱስ ነው። ጸጋ ዚሮ፣ ስለ ሰው ጸጋ ዚሮ፣ ኔጌቲቭ ስለ ሰው አያወራ፣ ዚሮ። ለዛ ብዙ ሰው አይመቸውም። የጸጋ ወንጌል ብዙ ሰው የማይመቸው የሰውን አቅም፣ የሰውን ብርታት፣ የሰውን ኃይል የሚሰብር ኢየሱስን ብቻ ከፍ የሚያደርግ ስለሆነ ሰው የሚወደው ስብከት 40 ቀንና 40 ቀን ሌሊት ከጾምክ ምን ትሆናለህ ሲባል ከፍ ትላለህ። እግዚአብሔር እሳት ቅባት ይቀባል ስል እሱ ነው የሚመቸኝ ይላል። በክርስቶስ ኢየሱስ ቅባት ተካፍላል። አልፈለግኩም። የተፈጠርኩት የጸጋ ወንጌል ለመስበክ ነው። ስለማንም አገልጋይ ለማውራት አልተጠራም። ማንንም ላደምቅ፣ የማንንም ስም ፕሬዝ ለማድረግ አልመጣም። ምሰብከው አንድን ብቻዬን ምድር ላይ እስክቀር ድረስ ይሄንን የጸጋ ወንጌል እሰብካለሁ። አብረን ደግሞ እንሰብካለን። ኢየሱስን ብቻ እንሰብካለን። ስለ ሰው አናወራም። የምናደምቀው ሰው የለም። ከኢየሱስ ውጭ አንፈልግም። ለምን የፈለግ የተለቀለቅ ደብል ፖርሽን በለው 100 ፖርሽን የሚያገባኝ ነገር የለም። ኢየሱስን ብቻ እንሰብካለን። ኢየሱስ ክርስቶስ ጌታ ነው። ስለዚህ አንዳንዱ ስለ ኢየሱስ የሚሰበከው ተራራ ላይ ሆኖ ነው። ወደ ሲናና ታቦቱን ወደ ጽዮን መመለስ ነው የዳዊት ስራ። የእኛም ስራ እግዚአብሔር የሚደሰትበትን
ኢየሱስ ክርስቶስን ወደ ቤተ ክርስቲያን ስለ እርሱ መስበክ 24 ሰዓት ስለ እርሱ ማውራት። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሳጠቃልል እንደዚህ ብዬ ልጨርስ። ሳጠቃልል የዳዊት የመባረኩ ቁልፍ የእግዚአብሔርን ታቦት መልሶ ማምጣቱ፣ የክርስቶስ ኢየሱስን ንግስና፣ የክርስቶስ ኢየሱስን አዳኝነት የሚገልጠውን ያንን የእግዚአብሔርን ታቦት እግዚአብሔር የሚደሰትበትን አሜን፣ ያንን ኪዳኑን ማስታወሱን ኢየሱስንና የእርሱን የተፈጸመውን ስራ የህይወታችሁ ማዕከል አድርጉት። ማንም አገልጋይ እንዳይሰለጥንባችሁ፣ ቦስ እንዳይጫወትባችሁ። እግዚአብሔር ጥሎ የሄደው ለአገልጋይ አይደለም። እናንተን ጌታ ኢየሱስ ጥሎ የሄደው ማለት ሀደራ ሰጥቶ የሄደው ጥሏችኋል አይደለም፣ በውስጣችሁ ነው ያለው። ሀደራ ሰጥቶ ግን የሄደው ክርስቶስ ለመንፈስ ቅዱስ ሀደራ ለማይበላው ማለት ነው። ሁሌም ኢየሱስን ተመልከቱ። ሁሌም ኢየሱስን ተመልከቱ። የትዳራችሁ፣ የስራችሁ፣ የቤተሰባችሁ፣ የትምህርታችሁ፣ የገንዘባችሁ ጌታ ማዕከል ኢየሱስ ክርስቶስ ይሁን። አንዳንድ ሰዎች ከአገልጋይ ኢየሱስ ብቻ ሊሰጣቸው የሚችለውን ነገር ከአገልጋይ የሚጠብቁ አላቸው። ምን አልኩኝ? ኢየሱስ ብቻ ሊሰጠን የሚችለውን ነገር አንዳንዶቻችን ከአገልጋይ እየጠበቅን አገልጋዮቹ ደግሞ አልችሉ ሲሉ በጣም ልባችን የሚሰበር ብዙ ሰዎች አለ። ኢየሱስ ብቻ ሊሰጣችሁ የሚችለውን ነገር ከሚስቶቻችሁ የምትጠብቁ ሰዎች፣ ከባሎቻችሁ የምትጠብቁ፣ ከቤተሰብ የምትጠብቁ፣ አገልጋይ የምትጠብቁ ተው። ዳዊት እንደ ልቤ ለምን ተባለ? የእግዚአብሔር ሐሳብ የእግዚአብሔር ፕሮግራም ያለበትን የቃል ኪዳኑን ታቦት የኢየሱስ ክርስቶስ ጥላ የሆነውን ያንን ወደ ስፍራው መመለሱን። በአዲስ ኪዳን እኛም እንደ ዳዊት ነን። ከክብሩ ስፍራ የወጣውን አሽቀንጥረው ያወጡትን ስጋዊ ነገር በመስበክ የሚበላ የሚጠጣ ነገር ብቻ አድርገው ያወጡትን ኢየሱስን በር እያንኳኳን፣ የልባችሁን በር እያንኳኳን ኢየሱስን ወደ ስፍራው። ጌታ ስሙ የተባረከ ይሁን። ትምህርቴን ጨርሻለሁ። ክብሩን ጌታ ይውሰድ። እሺ ጆዬ ትችያለሽ ማውራት? ካልቻልሽ ንገሪኝ። ብዙ ትችያለሽ? እሺ ባለፈው ፈርታ ነበረ፣ ዛሬ ገጣ ጌታ ረዳት። የተረዳሽውን አሁን ከ57 ነው ከ60 ሁላችሁም 3 ደቂቃ ድምፄ መጣ። ስለመጣው ቃል እግዚአብሔርን በመጀመሪያ አመሰግናለሁ። ክብር ሁሉ ለስሙ ይሁን። ቅዱሴ ተባረክ፣ በብዙ ተባረክ። ሁሌ እንደምልህ ነው። ሁል ጊዜ እግዚአብሔር አዲስ ነው። ማለዳ አዲስ የሆነ ቃሉ እንደ ወተት የሚጣፍጥ በአንተ ስሰማው ደግሞ ክርስቶስን ቀልቤ ሐሴት ያደርጋል። በእውነት ነው የምልህ። እኔ የዳዊት እንደ ልቤ እግዚአብሔር እንደ ልቤ የተባለበት ክፍል ብቻ ሳይሆን ውስጤን የነካው ቁጥር 7 እኔ እዚህ ጋር አዲሱ መደበኛ ትርጉም ነው ያለው። ላንብበውና ከዛ ተላለው እነሆ በኤፍራታ ሰማ ነው በቄሪያም ኤርዳታም ነው አገኘ ነው የሚለው ክፍል ኢየሱስ ክርስቶስ በኢየሩሳሌም ተወለደ እና ተገኘ፣ በቃ ሕፃን ተገኘ የሚለው ነው። ሉቃስ ላይ ያለውን ብቻ ነው የማውቀው። እዚህ ብሉይ ኪዳን ላይ ዳዊት ሜንሽን እንደሚያደርገው ነበር አንብቤም በዚህ ዳይሜንሽንም ተረድቼው አላውቅም። ከዛ ቀጥሎ ደግሞ ማለት ነው ባረክ። ሃሌሉያ ሃሌሉያ። አሜን አሜን አሜን። ዋው። ታቦቱን እንደምናየው ያው ሳጥን ነው፣ ጀስት ሳጥን በእንደዛ አይነት ኢሜጅ ነው አይምሮ ውስጥ ያለውና ታቦቱ ሼፕ እንዲይዝ ተቀጥቅጦ ምናምን እንዲያምር መልክ እንዲይዝ የተሰራ ይመስለኛል። በቃ እንደወረደ እንደዚህ የተሰጣቸው ነው የሚመስለኝና ማይ ጋድ
ረባ ክብር ለስሙ። ወይኔ እና ወደ ክርስቶስ ጋር ስታመጣው በቃ አልቻልኩም። ይሄ ከገባኝ በቂ ነው ለኔ። ሃሌሉያ 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 ሃሌሉያ። ይሄ ነው የአዲስ ኪዳን ልብ ማለት በኢየሱስ መነካት። በቃ ይሄ ኢየሱስ እንዲመለስ ነው የምንፈልገው። የምታነቡበት፣ የምትሞሉበት፣ በእርሱ የምትረሰርሱበት ይሄን ኢየሱስን ነው የምንፈልገው። ተባረኪ ጆይ። ሃሌሉያ 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 ሃሌሉያ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እንዲህ መነካት ይሆንላችሁ፣ በምትሰሙት መገለጥ እንዲህ መነካት፣ ማበድ፣ ኡኡ ማለት ይሆንላችሁ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ተባረኪልኝ ጆይ። ሺ ኢዝ ትሬምብሊንግ። አይታችኋል? እየተንቀጠቀጠች ነው። መገለጡ አግኝቷታል። በቃ ጸልይ። ቪዲዮሽን አጥፊና አንቺ ከጌታ ጋር ጸልይ። እሺ ቀጥይ። አብረሽ ከጌታ ጋር የራስሽን ጊዜ ውሰጅ። መንፈሱ ከመጣ በቃ እንዲሁ መቀጠል ነው። ስሙ የተባረከ ይሁን የኛ ጌታ። ሃሌሉያ። ሀይሚ ቀጥይ። እሰይ ልጠይቃችሁ ነበር። ልጄ እያለቀሰች ነው። አስቀድሙ ይልል። ሰላም ናችሁ? ኢየሱስ ጌታ ነው። ደስ ይላል በጣም። እየተማርን ያለ ነው ዛሬም ያለንበት። ደስ ይላል። ልዩ መገለጥ ነው። የዛሬው ደግሞ ትንሽ ለየት የሚያደርገው አይሚን ያው ሁሌም ልዩ ነው የእግዚአብሔር ቃል እንዳለ ብሉይ ኪዳን ውስጥ በቃ ኢየሱስን እያየን ነበረና ኢየሱስ ጌታ ነው። ደስ ይላል በጣም እና ከመጀመሪያ ጀምሮ የዳዊት እንዴት እንደ ልቤ እንደተባለ ከመግባታችን በፊት እግዚአብሔር የሚያየው የኢየሱስን ፍጹምነት ነው እኔ ላይ የሚያየው የሚለውን ስትናገር የሆነ ኤግዛምፕል የተማርኩት ይመስለኛል። ከዚህ በፊት የተማርኩት ይመስለኛል። ሌብጋ ስማር የጠቀሰው ሜንሽን ያደረገው ኤግዛምፕል ይመስለኛል። እርግጠኛ አይደለሁም። የሆነ ኤግዛምፕል አለ። ከለርፉል የሆነ መነጽር ከለር ያለው ቀይ ወይም አረንጓዴ ከለር ያለው መነጽር ያደረገ ሰው የሚያየው ነገር ሁሉ ቀይ ይሆንበታል አይደለ? ሌላም ከለር ቢሆን ስለዚህ ያ ነገር ላይክ አሁን ይሄን በቃ ላይክ ሳምቲንግ አሁን ይሄን ግላስ በቀይ መነጽር ባየው ቀይ ነው ሆኖ የሚታየኝ እና ቀይ ሆኖ አይደለም። ስለዚህ ከምን ጋር ነው የሚያያዘው? እግዚአብሔር በክርስቶስ ኢየሱስ በኩል ስለሆነ እኛን የሚያየን ቅዱስ ነን፣ ጻድቅ ነን፣ በቃ ፍጹም ነን፣ ሁሉ ነገር በቃ ይሄ እልቅ ያለለት የተሰራ ጥንቅቅ ያለነን እንደዛ ሆነን አይደለም፣ በክርስቶስ ኢየሱስ ስለሚያየን ነው። እና እግዚአብሔር የሚያየው የክርስቶስን ፍጹምነት ነው በእኛ የሚያየው። የማይጨክንብንም ሳምንት ሮብ ዕለት አርፍጃለሁ። በእርግጥ ግን የማይቀጣንም የማይቆጣንም እንደው ተነስቶ ሲናደድብን ድፍት የማያደርገንም በክርስቶስ ስለሚያየን ነው። ቅዱስ ስንሆንም እኛን አያየንም። ልክ ላይ ከጻድቅ የሆንን ሲመስለን ጾም ጸሎት የጸለይን መጽሐፍ ቅዱስ እንደው ረጅም ሰዓት ያጠናን ምናምን ሲመስለንም አያየንም ጭራሽ። እዛ ደግሞ ስንስትም ደግሞ እኛን አይደለም፣ በቃ ሁል ጊዜ ክርስቶስን ነው የሚያየው። እና የዳዊት ደግሞ እንደ ልቤ የተባለበት ምክንያት
እንትን ላይ ገስት ላይ ያላችሁ እጃችሁን አውጡ ስትል ዝም ያልኩት አስቤው ባላውቀው ነገር ስለሆነ ነው። ማለት እዚህም እዛም ጋር አይደለም። እውነት ለመናገር ሆነስትሊ ስፒኪንግ መዋሸት የለብኝም አይደለም፣ ግን ልዩ ነው በጣም ማለት ዳዊት እንደ ልቤ የተባለው የእግዚአብሔርን ቅናት ስለቀና ነው። እግዚአብሔር የሚፈልገውን ነገር ስለሚፈልግ ነው። የእግዚአብሔር ታቦት መመለስ ስለሆነ ነው ሀሳቡ እና የእግዚአብሔርን ቅናት ኤክስፕረስ ያደረገ ሰው ስለሆነ ነው እና አሁን ወደታች ሲመለከት እግዚአብሔር በቃ የሚያየው የክርስቶስ ኢየሱስን ደም ነው እና ከሕግ ጸጋ ይበልጣል፣ ፍርድ ደግሞ ከምሕረት ያንሳል እና በቃ ልጅ እያለቀሰች ነው። ግን ግጥም ነበረኝ ጊዜ አላለቀማ ሰዓቴ። ግጥም መጨረሻ ላይ የፕሮግራም ሁሌ መጨረሻ ላይ ለአንቺና ላኬ ይሰጣለሁ። እሺ እሺ እሺ። 3 ደቂቃ ሞላኝ። 5 ደቂቃ። እሺ አመሰግናለሁ። ጸጋ ይብዛላችሁ። ጨምሪ ነገር ካለ ጨምሪ። የለም በቃ የለም። ብዙ ግጥም ሰጥሻለሁ። እመለሳለሁ። ጸጋ ይብዛላችሁ። አሜን። ሃይሚዬ ተባረኪ። ምን ታደርጋላችሁ ቅዱሳን? በጣም የተነካችሁበትን ነገር በቃ በጣም ልባችሁ ለአሁን ቅድም ጆዬ እንዳለችው ሃይሚም እንዳለችው የተነካችሁበትን you don't have to explain and list out everything what you just learned. okay እንደዛ ማለት እንግሊዝኛ እንትን አልኩ እንዴ አወራሁ እንዴ? ኦ ማይ ጋድ። እሺ ሰኒ ምን ሰኒ 9% ነው ያለኝና እሺ በጣም ነው የጸለይኩኝ። ልጄ እርሙን እቃ ጥቦልኝ በጣም ድምጽ ነበርና ውሃው ደግሞ ይፈሳል እንደ ጉድ ነው የሚለው። 1 በርሜል ውሃ ነው ያፈሰሰው። 2 ኪሎ ነው የቀነስኩኝ። መኪና ነው እንዴ ያጠበው? መኪና ነው እንዴ ያጠበው? አንድያውን በታይ ፎሸሸሽ ያደርገዋል በቃ እና ጨርስ ነበር ሪፍሌክት እንዳደርግ ጨረሰ። አይ ሁሌ ማጠብ አለበት መስራትማ አለበት። አያግዙም በጣም ስለሚደክማቸው አያግዙም። ግን ዛሬ ጌታ ረዳኝ። እግዚአብሔር የተመሰገነ ይሁን። በጣም ነው የተነካሁት፣ ግን አላለቅስም። በቃ ደስ እያለኝ የሆነ ጆይ በቃ ይሰማኝ ነበር፣ ደስ የሚል ስሜትና በጣም የገረመኝ ነብዩ ዳይ ስትከፍተው ማለት ነው ዳዊት እንዴት እንደ ልብ የተባለ የሚለውን ስትናገር ቶሎ ብዬ የጻፍኩት ምንድነው ዳዊት በስደቱ ጊዜ በስደት ሆኖ እንኳን ስለ እግዚአብሔር ቤት ያስብ ነበር የሚለውን ቶሎ ብዬ ጻፍኩት ሳትናገር ማለት ነው። ከዚህም አንጻር ነው እንደ ልብ የተባለ ብዬ ጻፍኩኝና ወደ ቁጥር 8 ስንመጣ በጣም ይገርማል እኮ የእግዚአብሔር ቃል። አንተ የተናገርከው የዕብራይስጡን ቃል እኔ ልናገር። ማጻን ወጥቶ በሰዴ ያሬም ነው የሚለው። በሳዴ ሸል ያሬም ማለት ፎሬስት አካባቢ ነው የነበረ የተገኘ ታቦቱ እና አንተ ዕብራይስጡን ነው በአማርኛው ቅሪያት ያሬም ነው የሚል፣ አንተ ዕብራይስጡን ቃል ነው የተናገርክ። በዚህ ገርሞኛል። እዛ ታች ወደ ታች ይመጣና 10 ቁጥር ማለት ነው በጣም የተነካውበት ቃል ነው። ስለ አገልጋይ ይላል፣ ስለ ዳዊት ስትል የቀባውን ሰው አትተወው ይላል። አማርኛው ምን ይላል መሰለ? ዕብራይስጡ አልታሽ ፓኔ መሽሄኻ ምን ማለት መሰለ? የመሲሁን ፊት አትሰውር፣ ስለ ባሪያ ስትል የመሲሁን ፊት አትሰውርብን ማለት ነውና ጌታ ኢየሱስ የተንከራተተውን እስለው ነበረ። ታቦቱ ከቅሪያት ያሬም ከዛ ከበረሃው ግዴታ ወደ ጽዮን መምጣት ነበረበት። ኢየሱስ ደግሞ በ33 ዓመቱ ከሰሜን እስራኤል አንስቶ በእግሩ የተመላለሰውን በቃ በምናቤ ሰላም ነበር። በዛ በተራራው በጸሎት ቦታው አድርጎ ወደ ጎለጎታ እንዴት እንደመጣ ግዴታ ጽዮን ላይ መንጠልጠል ነበረበት። ደግሞ ያልከው የእንጨቱን ስትስል
እንዴት እኔን ማለት ነው እኔን ኃጢአተኛዋን ይህ ነገር እኔ ነበርኩ ማለፍ የነበረብኝ በሳት ማለፍ የነበረብኝ እኔ ነበርኩኝ መቀጥቀጥ የነበረብኝ እኔ ነበርኩኝ ነገር ግን ታቦቱን ለመቅረጽ ታቦቱን ለመስራት እንዴት አድርገው በሳት እንዳሳለፉት ወይራውን ግራር እንጨቱ እንዴት በወርቅ እንዲለጠፍ እኔ ቅዱስ ልሆን ማለት ነው እኔ ልቀደስ እኔ ሊቀድስ የተቀበለውን መከራ ስል ነበርና ክብር ሁሉ ለኢየሱስ ይሁን። ዛሬ ታቦታችን ምንድነው? ታቦት ቤት ለመስራት ነው እኛ ሐሳባችን የእግዚአብሔርን ቤት በጡብ ታውቃለህ ብር አዋጡ የእግዚአብሔርን ቤት ልንሰራ በምን አይነት ካቴድራል እንደሚሰራ ታውቃለህ። ግን ይህ አይደለም የነፍሳት መዳን ነው በልባችን ሊቀመጥ ሊያሳስበን የሚገባው። የእህታችን የህሊና ዳዊትን መዝሙር ሰማ ነበረ ያሳስበኛል የሚለው መዝሙሯ እና እህቶቼ ወንድሞቼ ምንድነው ዛሬ እኛ የሚያሳስበን? ትልቅ ካቴድራል ቤት ልንሰራ ነው ወይንስ የሚሰቃዩትን በጨለማ ያሉትን ነፍሳትን ወደ እግዚአብሔር መንግስት ለማምጣት ነው? የሚያሳስበን ምንድነው? ዛሬ አንድ ነፍስ ስትድን እልልልል ምንለው ምንድነው? ቅድም እኔና ሚ ነበርን ከዳኒ ቤት ስለ ነፍሳት መዳን እናወራ ነበር። የሚያሳስበን ይህ ነው መሆን ያለበት። የሚያሳስበን ትልቅ ቤት ለመስራት አይደለም ለምንኖርበት ወይንንም ቤተክርስቲያን አዳራሽ ተብሎ እንደምናያቸው ቅዱሴና እናውቃለን እኮ ምን እየተሰራ እንዳለ ከኛ ከደሃዎች እንኳን እየለመኑ ምን እንደሚሰሩ ኖ ልብ ማለት አለብን። ሐሳባችን የነፍሳት መዳን አንድ ነፍስ ለኢየሱስ one soul for Jesus እያልን እለት እና የሚያሳስበን ምንድነው? ተባረኩ። እኔ ቻርጅ አደርጋለሁ ቪዲዮ አጥፍቼሽ ቅዱሴ ግን እሰማቸዋለሁ። እሺ ተባረኪልን ሰንዬ። እውነት ነው። በውስጣችን ምንድነው የሚጮኸው? በውስጣችን ያለው ነገር ምንድነው? ዛሬም የሚለው ነገር በጣም ሊሰመርበት የሚገባ ትልቅ ነገር ነው። ጌታ ኢየሱስ ክርስቶስ ይባርክሽ ሰንዬ። አሚ ቀጥል። አማኒ ሰላም ለእናንተ ቅዱሴ ሰላም ብዝት ይበል። ያው እግዚአብሔር ይማረን ለጉንፋን። እንዴት አመሻችሁ የተወደዳችሁ ሁላችሁ? እግዚአብሔር የተመሰገነ ይሁን። በጣም ዋው አነቃቂ የሆነ ደስ የሚል ክርስቶስን በደንብ የገለጠልን ትምህርት ነው። እውነት ቅዱሴ ተባረክ። በጣም እናመሰግናለን። እኔ ደግሞ እንግዲህ በጣም ደስ የሚሉ ብዙ ነገሮች አይተናል። ግን አንድ ውስጥ የቀረ ነገር ልናገር የፈለኩት ምንድነው መጀመሪያ ላይ ስለ ዳዊት ለምንድነው ፌቨር የሆነው ለምንድነው እንደልብ የተባለለት ብለውን ስናይ ዳዊት መጀመሪያም ገፍቶታል። በቃ ገፍቶታል። የሆነ ነገር ገፍቶታል። ሲጀመርም ክርስቶስ ገፍቶታል። ብዙ መዝሙሮችም ላይ እናገኘዋለን እናያዋለን። ክርስቶስ ገብቶታል። ማንንም ያልገባውን ነገር ክርስቶስ ገብቶታል። እና እኛ ላይክ ታቦት ኢቭን በዚህ ሰዓት ላይ ታቦት ምንድነው የሚለውን ላይ ስለ ታቦት ምንነት እንጂ የታቦትን ተምሳሌነት የማናቅ ብዙዎች ነበርንና እሱ ግን ኦሬዲ ያንን ነገር ተረድቷልና በምንም አይነት ሁኔታ ላይ በምንም አይነት ነገር ላይ የሚያስቀድመው የመጀመሪያ የሚያደርገው ነገር እግዚአብሔር ሙሉነት ወይም የእግዚአብሔርን ዓላማ ማሳካት የሚለው ላይ ነውና ክርስቶስን ወይም እግዚአብሔርን ፊት ለፊት የመጀመሪያና አንደኛ ማድረግ የሚለው ነገር ማለት ነው። ስለዚህ ያንን ነገር ምን ያሳያል? በነገሮች ላይ ያለንን ነገር ትተን ሙሉ ለሙሉ ፎከሳችን ክርስቶስ ላይ ይሁን። ክርስቶስ ላይ በምንሆን ጊዜ ኦፍ ኮርስ ህይወት ላይ ብዙ ነገር ሄደ፣ ግን ክርስቶስ ላይ ፎከስ እናደርግ ደግሞ ሌሎች ብዙ ጸጋ ደግሞ አለው አብሮ የሚመጣ ማለት ነው። ሌላ አንድ የነካይ ነገር ምንድነው?
ታቦቱ እንግዲህ በጣም ትልቅ ነው። 4 ሰው ነው የሚሸከመው አንደኛ። ሁለተኛ ሲሸከመውም ደግሞ ያ ሰው ሲይዘውም ደግሞ ንጹህ መሆን አለበት ምናምን በጣም ብዙ ነገር አለው። ቤተ መቅደስ ነው የሚቀመጠው። ካህን የተመረጠ ነው ገብቶ የሚያየውም ትሪት የሚያደርገው ምናምንና ክርስቶስ ግን በክርስቶስ ምክንያት ግን ያንን ሁላ ቀረና እንትን ላይ አንደኛ ቆሮንቶስ 3:16 ላይ የእግዚአብሔር መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዳደረባችሁ አታውቁምን አለ። ስለዚህ ያንን ሁላ ፕሮሰስ አስቀረልንና እኛኑ ራሳችን ቤተ መቅደስ አደረገና ታቦቱ እኛ ላይ አኖረው ማለት ነው። በልባችን አኖረው። ስለዚህ በልባችን ያለው ታቦት በልባችን የያዝነው ኢየሱስ ክርስቶስ እኛ ላይ ያለው ኢየሱስ ክርስቶስ ሁሌም ተሸክመን መውጣት እንዳለብን ማስቀረት አለ። ሁሌም ከኛ ጋር ተሸክመን መውጣት እንዳለብን የተረዳሁትና በጣም ደስ የሚል ትምህርት ነው። እንግዲህ እኔም ከዚህ በኋላ ሁሌም ተሸክሜ እወጣለሁ። አመሰግናለሁ። ታቦታችን ሌቦች የማይሰርቁት ብልና ዝገት የማይበላ የብሉይ ኪዳን ታቦት አይደለም መስረቅ። ሊቀ ካህኑ ውጪ ራሱ ከቀረው ይገላል። እኛ ሀገር ደግሞ ማንም ነው የሚሰርቀው። ኤኒዌይስ ሌላ ነገር አታስወሩኝ እናንተ። ስለዚህ ትክክል ነህ አሚ። ሁል ጊዜ ኢየሱስን ጳውሎስ እንዳለ በስጋዬ ላይ ተሸክሜ ይዞረዋለሁ እንዳለ ይህ ትልቅ ነገር ነውና ብለስ ዩ አሚ። ቃልዬ ብዙ ጊዜ እያቆየኋት፣ እስቲ ዛሬ በመካከላችን አንድ ፈረንጅ አለ። የግሬስ ፋሚሊ ፈረንጅ ቃልዬ ናት። ጸጋና ሰላም ይብዛል። ያው ካንተ ተምሮ ሁሉም ፈረንጅ እያሉ ነው እና ሳኔ እና ሳናይ አስቸገሩ እኮ በሄድኩበት ሁሉ እያሉ። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ያው ብዙ ተናግረዋል። እኔም ብዙ መናገር አልፈልግም። የተረዳሁትን ግን አንድ ነገር ስለ ዳዊት ቀድሜ አንደኛ እኔ ነኝ እጅ ያነሳሁት። ለምን እንደሆነ ታውቃለህ? ብዙ ጊዜ አንዳንድ ስንማር እንኳን ያደገን ነገር ነው። እንደው ለኃጢአቱ እንኳን ድጋፍ እያደረገን ዳዊትም እንኮ እንዲህ አድርጎ ቶሎ ንስሐ ሲገባ እግዚአብሔር ይቅር ይላል ብለን ለኃጢአታችን ጥቅስ ምን ጠቅሰው ጥቅስ ነው። የሚገርመው ነገር ዳዊት ለኃጢአታችን ጥቅስ ነው የሚሆነው። ይሄ ግን ሳንረዳ ነው እንጂ ይህን ኃይል ተረድተን ብኖር እስካሁን አንሸወድም ነበር። በጣም ተሸውደናል ባለማወቅ። ተጽፏል እኮ ባለመረዳት። እንዲሁም ከኛ የተሻሉ የተማሩትም በትምህርት ላይ በደንብ እንዲያንተ ማብራሪያው ካለመስጣት እና እኛም ካለመረዳት የተነሳ ነው። ሌላ ደግሞ ዳዊት ያደረገው ደግሞ የክርስቶስ ጥላ የሆነው የክርስቶስ ብሉይ ኪዳን ላይ እግዚአብሔር ከሰው ጋር የሚታረቀው በታቦት ነው እግዚአብሔር የሚገኘው። በአዲስ ኪዳን ላይ ደግሞ ስንመጣ በእግዚአብሔርና በእኛ መካከል አንድ ኢየሱስ ብቻ ነው። ይሄ ጥላ የክርስቶስ ጥላን እያሳየ ነው። ዳዊት ታቦትን ወደ ቦታ መመለስ ሲፈልግ ኢየሱስን ወደ እኛ ህይወት እያስገባ ነው። ኢየሱስ ጌታ ነው። በእውነት በጣም የተረዳሁት ብዙ ነገር ጽፌያለሁ፣ ግን ብዙ ሰዓት መውሰድ ስለማልፈልግ ነው። የጻፍኩትን ሁሉ እናገራለሁ ግን አልችልም። አንተ ደክሜ አይደለም ዝም ብዬ ነበረው እየተከታተልኩ እየጻፍኩ ነው። እንደውም መጻፍ ሲከብደኝ አንዳንድ ጊዜ ፍስስ ብዬ ነው የሚሰማው። በቃ መጻፍ ራሱ ያቅተኛል ማለት ነው፣ በጣም ውስጤ ከመነካቱ የተነሳ። ስለዚህ በጣም የተረዳሁት ይሄ ነው። ብዙ ነገር ተረድቻለሁ። የአዲስ ኪዳን ትምህርትና የአዲስ ኪዳን አገልጋዮችና አገልግሎት ስትል መጀመሪያ በመግቢያ የተናገርከውን በጣም ብዙ አለ ብዙ ነገር። ያው ብዙም ከመናገር በዚህ ቢያበቃ ይሻላል። ተባረክልኝ፣ ጸጋ ይብዛልኝ። ቃልዬ ተባረኪ።
የኔንም ጨምሮ ሰናይ ይናገር። ከኔ ቀረ ሰናይ ጨርስ። የኔ ሰዓት እንደው ለሰናይ ነው የምሰጠው ከዚህ በኋላ የኔ ሰዓት ለሰናይ ሰናይ ነው ቀጣችሁት በኢየሱስ አይደለም ቅዱስ ኦኬ ነው ስቀልድ አይደለም እንደው የኔ ደቂቃ ጨምሮ ብናገር ነው ደስ የሚል። ለሰናይ 10 ደቂቃ ነው የምሰጠው እኔ መጨረሻ ላይ እኔ ራሱ ደስ ይለኛል ሲያወራ ባትሉም ሰጠዋለሁ። ብሩኬ አንተ ደግሞ ስልክ ቢዚ ነበር ምን ሆነ ነው? ቅዱሴ ሶሪ ቻርጅ እኮ እየዘጋብኝ እኮ ልሰካ ቻርጀር እያስተካከልኩኝ እኮ ነው። እንትን የለም ስልክ ማስቀመጫ አለ። ኧረ ይሄው አሁን ተጠቅሜዋለሁ። እሺ ወንበርስ የሚመች ወንበር ይሄ ነው ያለው። ተመችቶሃል እሱ? ያው ለጊዜው አይ ያው ኔክስት ሩም ይዘጋጅና በደንብ አስተካክላለሁ። እንዴ በጣም ብዙ ስራ እያሰብን አይደለም? ብዙ አገልግሎት። አዎ ልክ ነው። በጣም ብዙ ነገር እነዛ ውስጥ መካከል ደግሞ አንተ አንዱ ነህ። እሺ ቅዱሴ እሺ ለማስተካከል ኦስትሪያ ስለምትኖር መግዛት እሺ እገዛለሁ። እሺ ወደ ሀሳባችን ስንመለስ ደስ የሚል ጊዜ ነበር። ጌታን የተረዳኋቸውን ብቻ ላውራና ከዛ ቀጥላለሁ። የአዲስ ኪዳን አገልግሎት ክርስቶስ ለኛ በገለጠው ክርስቶስን ለኛ በመግለጥ ብቁ ሆነን የክርስቶስ አገልጋይ ማድረግ ነው የአዲስ ኪዳን አገልግሎት። የአዲስ ኪዳን አገልግሎት ኃጢአታችንን በመግለጥ የኃጢአታችን ትውስታ አይገልጥም፣ ይልቁኑ የክርስቶስን ፍቅር ለኛ ይገልጣል። እግዚአብሔር ይባረክና ይሄንን ካልኩኝ በኋላ ሮሜ ሰዎች ምዕራፍ 6 ላይ ከቁጥር 14 እንዲህ ይላል፣ ኃጢአት አይገዛችሁም፣ ከጸጋው በታች እንጂ ከሕግ በታች አይደላችሁምና ይላል። እና በብሉይ ኪዳን በነበረን ሰዓት የሙሴን ሕግ የሰዎች ማድረግ ስለማይችሉ የሙሴን ሕግ ሰዎች መተግበር ስለማይችሉ ብዙ ጊዜ ሰዎች በኃጢአት ይፈተኑ ነበር፣ በኃጢአት ይወድቁ ነበር። እና ምክንያቱም የለበስነው ስጋ ነው፣ ፐርፌክት መሆን አንችልም። አንድ አለ ፐርፌክት የሆነ አንድ አለ ንጹህ የሆነ በእኛ መካከል ላይ የፈሰሰ ለኃጢአታችን የተገኘ እቤታችን የመጣ ኢየሱስ የሚባል ለኃጢአታችን ቤዛ ሆኖ የመጣልን ኢየሱስ ይባረክ። በኢየሱስ በኩል ወደ አብ በጸጋው በኩል ወደ እግዚአብሔር ፊት መግባት ቻለን። በጸጋው በኩል ወደ እግዚአብሔር ፊት እያመሰግንን ወደ እግዚአብሔር ፊት በሙላት እግዚአብሔር ደግሞ በልባችን ውስጥ ፈሰሰ። እግዚአብሔር ይባረክ።